አቶ አረጋ ከበደ ከተናገሯቸው ንግግሮች ለእናንተ ልስጣችሁ ልንገራችሁና እናንተ በየራሳችሁ ፍርድ ትሰጣላችሁ፣ ትተነትናላችሁ። የመጀመሪያው ነገር የፋኖ ኃይሎች የተለየ ወይም ደግሞ ብዙ አይነት ሀሳቦችን ስለሚያንሸራሽሩ ብዙ ጣልቃ ገቦች ስላሉ ኦርጋናይዝድ መሆን አልቻሉም። ይሄን ስለተረዳን የፋኖ ኃይሎች ምናልባት ቢሰበሰቡ አንድ ቢሆኑ ሊደራደሩ ይችላሉ። መታገያ አጀንዳዎቻቸውን በግልጽ ማወቅ እንችላለን፣ እኛም ለመለየት ይመቸናል በሚል አንዳንድ ጊዜ ፐርፐዝሊ መንገድ እንከፍትላቸው። ዘመነ ካሴ፣ ድሪባ ኩምሳ፣ ጃልመሮ፣ ዶክተር ደብረጽዮን ገብረ ሚካኤል እስካሁን አላገኘኋቸውም። ሌሎቹን አብዛኞቹን በተለያዩ የስራ አጋጣሚዎች ያገኛለሁ። ፕሊስ ብችልና እድሉን ባገኝና ኢንተርቪው ማድረግ ብችል በያላችሁ በተናችሁ ቲክቶክ እንደምትጠቀሙ አውቃለሁና ጥያቄ ያው በግልጽ ተናግሬያለሁ አደባባይ ላይ። ይህን ከሰማችሁበት ጊዜ ጀምሮ ብታሳውቁኝና እሺ ብትሉኝ ደስ ይለኛል ለማለት ያህል ነው። ይሰማል? ሰላም ቴዲ፣ እንዴት ነህ? እንኳን ደህና መጣህ። ሁሉ ሰላም ነው? እግዚአብሔር የተመሰገነ ይሁን። ቴሌግራም ላይም ስሜን ጽፌ ነበር። ያው እከታተላለሁ፣ በሁሉም ነው የምከታተልህ። ለዛ ነው የመጣሁት። በየትኛው ጉዳይ ነው ሀሳብ ለመስጠት የመጣው? እኔ በሁሉም ዙሪያ ላይ ሀሳብ ሸር ማድረግ ፈልጋለሁ። በተለይ ማህበራዊ ጉዳይ ላይ ይሄ አሁን አዶናይ የተባለውን ልጅ ስለ ሰራዊት ፍቅሬ ስታነሳ ነበርና የርዕሰ መስተዳድሩን ጉዳይ ደግሞ በፖለቲካ የተወሰነ ሀሳብ ሸር ባረግ ብያል። ሙሉ ሀሳባችሁ ሙሉ ያደረግነውን ቆይታ የሚያሉትን ነገር ከነገርኩ በኋላ ሀሳብ ሰጣለ። በአጭሩ ግን የአዶናይን እና ከሰሞኑ የገባበትን ሰጣ ገባ እንዴት አየኸው? አዎ የፈቀድክልኝ ቴዲ በጣም አመሰግናለሁ። በነገራችን ላይ ገና ከመነሻው ጀምሮ እዩኝ እዩኝ ደብቁኝ ደብቁኝ ያመጣል የሚባል አባባል አለ በእኛ ሀገር እንደምታውቀውና ትንሽ ወጣ ያለ ባህሪ ይዞ ነው የመጣው። ከዛ በኋላም ነገሮችን ለማስተካከል ለማረም ምንም የሄደበት ርቀት የለም። ቅድም እንዲያውም ስታነሳ የሰማው መሰለኝ ደግሞ ገብቶ እንኳን ስግጥግጥ በሉ የሚል ነገር ነው ያመጣ። እሱ ብቻ ሳይሆን ሌሎች ቪዲዮዎቹን መለስ ብለን ስናይ ሲያደርጋቸው የነበሩ ነገሮች እንኳንስ ህዝብን ወይም ወጣትን ትውልድን ሊያነቃ ይቅርና ቁልቁል የሚሰድ የሚቀብር ሀገርን እርቃኗን የሚያስቀር እኔ በነገራችን ላይ የመንግስት ስርዓት ፈርሷል ብዬ አስቤ ነበር። አፍተሮል ይሄ ልጅ ላለምከው ወይም ደግሞ ሊያስከው አላማ ሰግጥ ማለት አይችልም። አፎርስ ይችላል። አሁን አንተ በአናጺነት ሙያ ላይ ካለ ሙያን ለማሳደግ ገንዘብ ለማግኘት በቃ ምንም ወለም ዘለም ሳትል ሰግጥ፣ ገንዘብ አታባክም፣ የጊዜውንትን ማዕበል ምናምን አይድፈቅ ምናምን ማለት አይችልም። ቴዲ መልካም ነበር። በነገራችን ላይ ነገሮችን በሙሉ ልክ ስፒሪቹዋል ሆነን በበጎ እንውሰደው ካልንማ እንችላለን እኮ በበጎ እንውሰደው ካልን። አሁን መሰረታዊ ክፍተትና ችግር ምን መሰለ? የኛ ህዝብ አጠቃላይ በብዙ ነገር የተወጠረና የተጨነቀ ስለሆነ ትንሽ ነገር ካልከው በተቀደደለት ቦይ እየፈሰሰ ያለ የሚይዘውን የሚጨብጠውን ያጣ የህብረተሰብ ክፍል ያለን ህዝቦች ነን። እንደምታውቀው ኢትዮጵያውያን ወጣቶችም ጭምር ከዚህ ጋር ተይዞ እሱ ሰግጥ ያለው ለትምህርት ሊሆን ይችላል። ለትምህርት ነው ለዓላማ ነው ካልነ ጥያቄዎች ይነሳሉ። ኦኬ እንኳ አክሴፕት እናድርግ፣ በበጎ እንረዳው። ከዚያ በኋላ ግን የምን ትምህርት ነው? መደደብ ነው። እሶች አይደለም። በነገራችን ላይ ስርዓት የሌለው ልጅ መሆኑን የምታውቀው የምን እናት አባት መስማት ይላል። እናትህን አትስማ፣ አባትህን አትስማ፣ ወንድምህን አትስማ። የምን ምክር? በራስ መንገድ ሂድ ይላል። እኔ ከነጮች ምን እንደወረሰ አላቅም። እኔ እዚህ ካናዳ በኖረበት ጊዜ ምን አይነት አስተሳሰብ እንደወረሰ አላቅም። እና ይሄ በፍጹም ቴዲ አንተ እንደምታስበው አይደለም። እርግጥ ልክ እንደ ጋዜጠኛ በሁሉም መልኩ በዚህ ቢሆን ብለህ መጠየቅህ አግባብ ነው። ፋክቱ ግን እውነቱ መሰረቱ ምንድነው? ይህ ሰው ኢቭን እንኳን የሚናገረው አንደኛ በሳል አይደለም፣ ከእውቀት ነፃ ነው። ምን እውቀት እርግጥ ተናግሯል በይፋ እውቀት ትርጉም እንደሌለው እየተናገረ ነው። ነገሮችን እንኳን በአግባቡ በደንብ ኮሌክት አድርጎ መግለጽ የማይችል ሰው ነው። አይተው ከሆነ እንደ ጋዜጣዊ መግለጫ ተብሎ እንኳን ሲሰጥ ቁጭ ብሎ 2-3 ቃላቶች አብናገር በቃ መሄድ ነው፣ መሰገጥ ነው። ኢቭን ግለወስብ አድርጊያለሁ የሚለውን ቃል ሲናገር እባክህ ተቆርጦ ሌሎች የእውነት አሁንም ቀጥሎ ያልክ እንዳይመስል ሲባል ኖ ችግር የለም መገደብ የለብንም። እሺ እዛ ጋር አሁን ለልጁ ፌርነስ ይሄ ልጅ ይሄን ሁሉ እንዳለ መቼስ የህዝብ ጆሮ አለው፣ ሰምቷል። ማጆሪቲው ድምፅ ሰጠው። ስለዚህ ህዝቡ ተሳስተዋል ማለት እንችላለን።
ቴዲ መሰረታዊ ነገር እሱ ነው። ህዝብ በነገራችን ላይ ሊሳሳት ይችላል። የማይሳሳት ማንም የለም። እርግጥ እኔ አንድ ነጮች ጀርመኖች የሚናገሩት አባባል አለ what the people believe is true ይላሉ። ህዝብ ያመነበት ማንኛውም ነገር እውነት ነው ማለት። ነገር ግን ህዝብ ያመነበት እውነት ነው ማለት ሊሳሳትም ይችላል። ይሳሳታል። በነገራችን ላይ ሰው እኮ ዝም ብሎ ነው ተሸክሞ ያመጣው። በኋላ እኮ ብዙ ችግሮች ተከስተዋል። ለምሳሌ አባትየው የሰጠውን ተሸክሞ ያመጣው ማን ነው እንዴ? በቃ ይሄ አሁን ከመጀመሪያው የመጣበት የሶሻል ሚዲያው ይሄኛው ፕላትፎርም ቴዲ ምን መሰለህ፣ ምንም መለኪያ የለውም። አሁን እኔ እንደምታየው የቲክቶክ ፕላትፎርም መለኪያ የለውም፣ መስፈርት የለውም። ስማርትፎን ብቻ ካለህ የምትከፍተው እንደፈለክ የምትናገርበት ሚዲያ ነው። ሰው በዚህ እኮ ነው የመጣው። ይህ ሰው በዚህ መጣ። አንደኛ ሲያታልል ሲያጨረብር የኖረ ነው የሚል እምነት አለ። እኔ በነገራችን ላይ ቅናትም የለብኝም። አንድ እውነት ልንገር ቴዲ፣ ብዙዎቹ የአሳ አራት እየሆኑ በስደት በበረሃ በሊቢያ በብዙ መልኩ እየወደቁ እየተሰቃዩ እየታረዱ አውሮፓ ገብተው የራሳቸውንና የቤተሰቦቻቸውን ህልም ለመቀየር የሚጓጉባት እንደ ካናዳ አይነት ሀገር ቁጭ ብሎ ልመና ሲጠይቅ የነበረ ሰው ነው። በረንዳ ወጣው ሲል የነበረ ሰው ነው። እሺ አንድ ጥያቄ ልጠይቅህ፣ ከዛ ወደ ሌሎች ሄዳለሁ። የጎንደር ልጅ ነህ? አፍኮርስ አዎ። ይሄ ልጅ ጭብጨባውና ሞራል ሲበዛለት ትመጣለህ የተባልከው ሳልሳይ ቴዎድሮስ አንተነህ ሲባል ልሆንም እችላለሁ ማለቱ እንደ ጎንደር ተወላጅነት እንደ አፄ ቴዎድሮስ ወዳጅነት አናዷል? ከቁም ነገር አልቆጠርኩትም ቴዲ። በእናትህ እንዴት ይሄን አክሴፕት አደረገው? እንዴት እኔ በነገራችን ላይ ልጅ ከዛ በመነሳት ይሆን እንደዚህ አይነት ሀሳብ የሰጠው ቢሉ አንዳንድ ሰዎች ምን ትላለህ? እኔ እኮ በጣም አንዴ አትውጣ ሶሻል ሚዲያ ላይ አንዴ እድሉን አታገኝ። እድሉን ካገኘህ መረን ነው የምትለቀው። ማለት እውቀት ለሌለው ሰው በአግባቡ ለሚጠቀምበትማ እኮ ችግር የለውም። ነገሮች ነገ ተጠያቂነትን እኮ የሚባል ነገር ይሄ ልጅ አላወቀም። ልጅ እኮ ከአፉ ላይ የሚመጣውን ነገር ይናገራል እንጂ ከአይምሮ አስቦ የሚናገረው ነገር የለም። ይሄ እንኳንስ ትውልድ ሊያነቃ ቴዲዬ፣ እንደው ሌሎችን እንዳልይዝባቸው እንኳን ትውልድ ሊያነቃ ራሱ በአግባቡ ያልነቃ ሰው ነው። ራሱን በአግባቡ ማኔጅ ማድረግ ያልቻለ እድል የቀናው። እኔ እንዲያውም አሁን የፌዴራል መንግስት እርግጥ ለቆታል የሚባል ነገር ሰላም ሲባባሉ ቲክቶክ ምናምን አይቻለሁ ከእናቱ ጋር። እኔ በደንብ ምርመራ ቢጣራና ወደዚህ ይሄ የጂ ምናምን የሚባለው የቲክቶክ አዋርድ ሽልማት ራሱ በደንብ መጣራት ያለበት ነው። ከዚህ በፊትም ሲሳደቡ እናትክን እንዲል አርጋት ቅድም ስትነን እንዲል አርጋት የሚለውን ሰው እየጠሩ ሊጋብዙ ናቸው። የዚህ በቃ አልቲሜት ጎሉ ብቻ ተከታይ ይኑርህ፣ አጨብጫቢ ይኑርህ። እንዴ ስንት ቁም ነገር እውነት እኮ ነው። ስንቶች መሸለም የሚገባቸው። እኔ ማስተር አብነትን ሲያናግረው አይተህ ከሆነ እዚህ ቲክቶክ ላይ ማስተር አብነት እጁን ጥፍጥፍ አድርጎ ቁሙ በትህትና ይገርማል። በትህትና እንዴ 1,000,000% እጥፍ እኮ ከዚህ ልጅ በላይ ያደረገና እያደረገም ያለ ማስተር አብነት ነው። እሱን ጭራሽ ፕሮሞት ለማድረግ ማስተር አብነትን ፕሮሞት በማድረግ ደረጃ ልክ እየተቀረጸ አክት ሲያደርግ አይቼዋለሁ። እኔ አፈርኩ። በቃ ግን እኔ አፈርኩኝ። እውቀት ባለመኖሩ የተነሳ ሲጠፋ የሚመክረው በማጣቱ ነው። የሚመክረው ዘመድ ወዳጅ ጓደኛ በማጣቱ አዝኛለሁ። የጎንደር የሚመጣው ቴዲ የሚባለውን ነገር እኔ ይሄን ዝም ብለህ እንደ ቀልድ ማለት ነው። ልጅ እኮ ሞቅ ሲለው የሚናገረውን የማያውቅም። በዚህ ምን እንዲህ አድርጉ እያለ የሚናገር ስለሆነ የመጨረሻው ሀገራችን ውስጥ አለ የሚባል ሚዲያ ነው ኢቢኤስ። በጣም ብዙ ነገሮችን ይሰራሉ። በጣም የምወዳቸው የምናከብራቸው ናቸው። ብዙዎቻችሁ ታያቸዋላቸው። ከሰሞኑ ግን በብዛት ሰውን እያነጋገር ያለው ጉዳይ ይሄንን ቀርጸው አስተላልፉ። በዚህ ጉዳይ ላይ ምን ትላለህ? ምናልባት ስናገር ሰምተህ ከሆነ ገላዋን ራሴ ነበር ማጥባት። ገላዋን ራሱ የሚያጥባትን ሕፃን ከእናቷ ጉያ ወስዶ ያገባውን ግለሰብ በምን መስፈርት እንደሆነ አይታወቅም እንግዳ አድርገው ጋብዘውታል። ይሄ ለማህበረሰቡ ያስተምራል እንዴ? ቴዲ እንደው ስንቱን እንዳስሰው ስንቱን እንየው ብለህ ነው። እኔ በየትኛውም ሁኔታ ኤክስፐርት አይደለሁም። እርግጥ እኔ አንድ ትልቅ መካሪም ሁኛ አይደለም፣ እውቀት ኖሮኝ አይደለም። ግን እንደ አንድ ዜጋ ትውልድ ሲጠፋ ማየት ያሳዝናል። ከባህል ከወግ ከእሴት ባፈነገጠ መልኩ የሚደረጉ ነገሮች በሙሉ በጣም አሁን ይሄ በየት ተደርጎ ነው? ልጁን አገባ ማለት እኮ ነው። ያሳደገውን ልጁን አገባ ማለት ነው። ይሄ እኮ በሃይማኖት በጣም አደገኛ ነው። አደገኛ በባህል በጣም አደገኛ ነው። ያ ማለት ኦፊሻሊ ልጅን ወይም ደግሞ ብላቴናዎችን መድፈር ሁሉ የሚፈቅድ ማለት ነው። በዚህ ደረጃ እንዳልኩ ቅድም ተቋማት በራሱ በደንብ በመንግስት ክትትል የሚደረግባቸው አይደሉም። እኔ መንግስትም በዚህ ደረጃ እንዲያውም ትኩረት አድርጎ እየሰራ ነው የሚል እምነትም የለኝም። የራሱን የፖለቲካ ትኩሳት ለማብረድ የሚሰራ ነው እንጂ ይሄ ማህበራዊ ነክ ጉዳዮች ላይ ሚዲያዎች ላይ የሚኒስትሪ ሚዲያው ላይ በደንብ ተከታትሎ እየሰራ አለ። እንዴት ሰው ያሳደገውን ልጅ አገባው ብሎ በሚዲያ ሲቀርብ እንዴት ያቀርቡታል? ይሄ በጣም መነጋገሪያ። እኔ አንጀት የርር ስል ስቆስል የቆየሁበት ጉዳይ ነው ቴዲ። እና ይሄ በፍጹም መነወር ያለበት
መወገዝ ያለበት። ከዚያም አልፎ ተርፎ ደግሞ እንዲህ አይነት ጉዳዮች እነዚህ በተለይ ሚዲያዎች ኢትዮጵያ ላይ ያሉ በተለይ እውቅና ያላቸው ሚዲያዎች እንደ ኢቢኤስ እና ሌሎችንም ጨምሮ በጣም በጥንቃቄ ሊታዩና ሊፈተሹ ይገባል የሚል እምነት አለኝ። በጣም አደገኛ ነው ቴዲ። እኔ ከዚህ በላይ ስለ ሰውዬ መናገረውም የለኝም። ቴንኪው። እኔ እንደውም በብዛት የምፈልገው የአዶናይ ጉዳይ በበቂ ሁኔታ ሽፋን ያገኘ ነገር ስለሆነ ይህ ሁሉ ህዝብ ባለበት እዚህ ውስጥ ያላችሁ 1800 ሰዎች አላችሁ፣ እዚህ ውስጥ ያላችሁ 165 ሰዎች አላችሁ፣ በፌስቡክም ያላችሁ ሰዎች አላችሁ። የፌስቡክን ቁጥር አሳየኝም። በዚህ ላይ ሽፋን አድርገን እናወራ። ምናልባት እኔ ተሳስቼ ሊሆን ይችላል። እናንተ አይ ትክክል ነው ምናምን ካላችሁ እኔ እንግዲህ አይቼዋለሁ፣ ሁላችሁም አይታችኋል። አንዳንድ ሴቶች ማመን የከበዳችሁ ሴቶች አላችሁ። ይህን ጉዳይ ሬሊ ታይትሉንም ስነግራችሁ እየቀለድክ መሆን አለበት ያሉኝ ብዙ ሰዎች አሉ። በሀገራችን ሕፃንን ከእናት ጉያ ወስዶ ከቤተሰብ ወስዶ አሳድጎ ማግባትን በሚዲያ አበጀህ ብሎ እንግዳ ማቅረብን እንዲህ ያለ ጎረምሳን እንግዳ ማድረግ አይዶን ነው። ይህን ሰውዬ ካለ ዛሬ አላየሁትም። እኔ አርቲስት አይደለም፣ በሆነ ነገር አልታወቀም። ይሄ ነገር አስወድሶት አሸልሞት በሚዲያ ላይ መጥቶ ምስክርነት እንዲሰጥ ሲያደርጉ ይሄ ጤነኝነት ነው? እስኪ በዚህ ጉዳይ ላይ ሀሳብ ስጡ። ምናልባትም እኔ አዶናይ ሲባል የአዶናይ ጉዳይ ይሄን ነገር እንዳይሸፍነውም ስለምፈልግ ነው። የአዶናይን ጉዳይ ብዙም አትሄዱበት፣ በቃ ብዙ ስላወራንበት። በዚህ ጉዳይ ላይ ምን ትላላችሁ? ቅንጭቡን ላስደምጣችሁ። ይሄ ነው ታሪኩ። አሁን ራሱ ራሴ ነበር ማጥባት። አሁን ልጆችን እየተቆጣጠርኩ በሳምንት 2 ገላቸው እንደማጥባቸው ባለቤቴንም እንደዛ እያረኩ ቢያንስ ለተከታታይ 3 ዓመት። ከዛ እየጎረመሰ ስትመጣ ራሴ ነው የምታጠበው። ጮኛ የሆነው በ12 ዓመቴ ነው። ጎረቤት ስለነበር ልጅ እንዴት እንደማቀፍ የ12 ዓመት ልጅ የኢትዮጵያ ህገ መንግስት እኮ በህግ መጫ በህግ እኮ የተደነገገ እኮ አንድ ሴት እኮ የማግቢያ እድሜዋ ስንት ነው? በኢትዮጵያ ውስጥ 18 ነው። ኢትዮጵያ ውስጥ ደግሞ እናውቃለን፣ እጮኝነት ከተባባለ ብዙ ላፊ ነገሮች ሊደረግ እንደሚችል ታውቃላችሁ። ኢትዮጵያ ውስጥ ነው የ12 ዓመት ልጅ እንደ እጮኛ። እንግዲህ እቺ ልጅ ከዛ በፊት ነው የያዛት ማለት ነው። 12 እስክትደርስ ድረስ ገላዋን ያጥባታል ምናምን የሚለው እሱን ታሳቢ አድርጉና አሁን በ12 ዓመታችን ነው እጮኝነት የጀመርነው ካለች በስንት ዓመቷ ነው ወስዶ ያሳደጋት? ከዛ በፊት ምን እያደረጋት እንደሆነ ምን ታውቃላችሁ? ምን እናውቃለን? ይሄ ኖርማል ነው ወይስ የሆነ ተምታቶብን ነው? እኔ ምናልባት ስሰማው ደጋግሜ ስሰማው እንዴ ብዙ አስጸያፊ ነገሮች ስለሰማን ተደጋግሞብን አካብጄው ሊሆን ይችላል እንጂ ኖርማል ነው ምናምን ለማለትም ደርሼ ነበር። ግን መልሼ ከሰዎች ጋር ይሄ ነገር ትክክል ነው ስላቸው አረ ነውር ነው ምናምን አሉ። የተለያዩ ቦታዎች ላይ ህፃናት ይደፈራሉ። የ6 ዓመት ሴት፣ የ6 ዓመት ህፃን፣ የ7 የ10 የሚያገቡ አሉ። በዚህ ደረጃ ግን የሚዲያ ሽፋን ተሰጥቶት ሰውየው ምስክርነት ያውም እየሳቀች ጋዜጠኛዋ እየሳቀች ነው የምጠይቀው። ሴት ናት፣ ልብ በሉ። ምንድነው? ስለዚህ ጎረምስ ሌሎች ወንዶችንም እያበረታታች ነው ማለት ነው። ማንኛውም ሰው ከዚህ በኋላ የፕሮግራም ከተላለፈበት ጊዜ ጀምሮ ህፃናትን ከእናቶቻቸው ጉያ ወስዳችሁ በማሳደግ ስም መጨረሻ ላይ ማግባት ትችላላችሁ የሚል ሜሴጅ እያስተላለፉ ነው። ምን ትላላችሁ እናንተ? ሙዲን ወደ አንተ ልምጣና በዚህ ጉዳይ ላይ ሀሳብ ስጡኝና ሌሎችን አስገባለሁ። ቴንኪው ግሬት ኢትዮ። ወደ ፖለቲካው ጉዳይ ስገባ እንገናኛለን። እሺ ሙዲን ምን ትላለህ? እሺ ቴዲ ሙዲን እሺ ማኔ ተቄል ፋሬስ ማኔ ይሰማል? እሺ ይሰማል። እሺ በመጀመሪያ በጣም አክባሪ ተከታታይ አስተያየትም በጣም እጽፋለሁ። ያው የምታንሸራሽራቸው ሀሳቦች የምታቀርብባቸው ወዮች ደስ የሚሉ ናቸው። ከዚህ በተረፈ በሁለት ነገሮች ነው አስተያየት መስጠት የምፈልገው። በሶስት አበክሬ በዚህ በጋዜጠኛው በሰራዊት ፍቅሬ ባቀረበው ልጅ እሱን ያየሁበት አንግል እኔ እሱ ላይ ብዙ አትቆዩበት። በዚህ ጉዳይ ላይ ግን ሰፋ ያለ ሀሳባቸውን እንሰጡኝ ነው የምፈልገው። በዛ ላይ ትንሽ ስላይ ተቻርግና ወደዚህ ና
አንተ በተቃራኒ ነው የቆሙት። እሺ ምንድነው ራሱን እንዲገልጽ ነው ያደረገው። ሐሳቡን እንዲገልጽ እንዲያራምድ ያው በሚዲያው ሲጻፍ የነበረ ስለሆነ ሐሳቡን እንዲያሳውቅ አክብሮቱንም ገልጾለት ነው ያለፈው ብዬ አስባለሁ። በዛው አይነ የተረዳሁት ነው። አዶናይ ጋር ያው ልጁ ድምጽ ተውጧል። ልጁ የዋህ ልጅ እንደሆነ በአዶናይ ዙሪያ ልጁ የዋህ ልጅ እንደሆነ አይቼበታለሁ። ምንም ጥርጥር የለውም። መጀመሪያ ሚዲያ ሲያመጣህ ያው ሚዲያ ስትወጣ አንተ የህዝብ ነህ። አስተያየቱንም ኔጌቲቭንም ፖዚቲቭንም ልትቀበል ግድ ይላል። አልነካም ማለት የለብህም። አንዴ ከወጣህ አለመውጣት ነው። እንደዛ ካልክ ይህ ልጅ በኔጌቲቭንም በፖዚቲቭ መጣ። የተጠቀማቸው ወርዶች ስቴቲካሊ ስታያቸው ዝም ብለህ ከ170% በ30% ተጫውቶ ሊሆን ይችላል። ፖዚቲቭ ነው የተጠቀምኩበት ሊል ይችላል። 70%ን ብትወስደው ግን ኔጌቲቭ ውስጥ የሚገቡ ናቸው። ለምን? አንድ ሀገር ፒላር የሚሆነው የቆሚያዋ ትምህርት ወይም እውቀት ነው። እነዛን አካባቢዎች ሀገር ይመሰረታሉ የሚባልባቸውን አካባቢዎች እነዛን በጣም ንዷቸዋል። እነዛን ነክተህ ደግሞ ምንም እንትን ልትል ይሄ ደግሞ የዋህነቱ ነው ብዬ ነው የማስበው። ሶስተኛው ላይ ያየሁት ደግሞ ያው ታረጋ ጋር መገናኘት ነው። ያን እንደ ፖዘቲቭ ባየውም እሱ ጋር ሳይህ ግን ፎቶ የተነሳበትና ቁመት በጣም ረዝሞ ታይቶ ለእኔ ገርሞኛል። አጭር ነው መስሎ ስቀመጥ እዚህ ጋር በጣም በነገራችን ላይ አይዶን ነው እኔ አባቴ የመጨረሻዋን ምት እንዴት እንደመታ አላውቅም። ቤተሰባችን ውስጥ 5 ነን። 2 ወንድሞች 2 እህቶች አሉኝ። ብቸኛው ረጅም እኔ ነኝ። በዚህ አጋጣሚ ወንድሞቼ እያደመጣችሁ ስለሆነ ልንገራችሁ። ታላቅ ወንድሜ በጣም አጭር ነህ። ከኔ በታች ያለው አንደኛዋ ትንሽ መካከለኛ ነው። እህቴ በጣም አጭር ነሽ፣ ወደፊት ታድጊያለሽ ተብሎ ይጠበቃል። የመጨረሻዋም ትንሽ ተስፋ ሰጪ ላይ ናት፣ ግን አጭር ናቸው። በእናቴ ስለወጣው ነው መሰለኝ፣ ግን ረጅም ነኝ፣ በጣም ረጅም ነኝ። ክብር ለመድኃኒዓለም ይሁን፣ ስላስረዘመንም ስላሳጠረንም ለማለት ያለው። እሺ ይሄ ነው ቁመቴን ያስገረመ። ይሰማል? እሺ ወደ ይርታቸው ልምጣ። ይርታቸው ድምፅ አይሰማም እንዴ? አይሰማችሁም እንዴ? እዚህ ያላችሁት ቢቱ ኖ አይ ቲንክ አንዳንድ ጊዜ ምን ይሆናል እነሱ ያወራሉ አይሰማንም። እሺ ቢቱ የስቴዶ እንዴት ነሽ? አለው እግዚአብሔር ይመስገን። ሰላም አለን አባቴ እንዴት? እግዚአብሔር ይመስገን አለሁልህ። ሁላችሁም ሰላም ናችሁ? ደህና ናችሁ ብለናል። እሺ ወደ እኔ እንኳን ላወራ የፈለግኩት እየሰማሁ ነበርና በማል እየገባው እየወጣው ስለ አዶናይ እንኳን ለቤቱ አበቃው። ትንሽ ብዙ በጣም እያጋነን ነው ያለነው የእሱን ጉዳይና ብዙ ቅድሚያ የምንሰጣቸው ጉዳዮች እያሉ በጣም እዛ ላይ ትኩረት አደረግን እና እንዳ መጥፎ በንግግር ደረጃ መጥፎ ቢሆንም በድርጊት ስናየው ግን ልጁ ኦፍኮርስ ብዙ ጊዜ ሶሻል ሚዲያ ላይ ከቆዩት የበለጠ ጥሩ ነገሮችን ሲያደርግ አይተናል። ስለዚህ ማመስገን ነው። እንኳን ለቤቱ አበቃው። በዚህ እንለፈው። የኢቢኤሱ ግን በጣም ደወረስት የሆነ ነገር ነው እና አንዳንዴ ማውራቱን ላይ ያቅታል። የምታየው ነገር ይረሱታል። ብዙ ቦታ ላይ ሊታዩ እንደሚችሉ ብዙ ሰው ሊያያቸው እንደሚችል ይረሱታል እና የፕሮግራም እጥረትም አለባቸው ወይ ብዬ አስባለሁ አንዳንዴና በዛ ላይ በቃ ይሄ እንደዚህ ትኩረት የሚፈልጉ ነገሮች አሉ። ማህበረሰቡን በትክክል ሊጎዱ የሚችሉ ነገሮች ላይ ነው መንግስት ራሱ ትኩረት አድርጎ መስራት ያለበት። ሚዲያዎች ላይ አሁን አንድ ግለሰብን እኛንን አግንነን አዶናይ እንደዚህ ብለን ያልሆነ ነገር ያደረግነው በቃ አንድ የተማሩትም ጥሩ የኑሮ ደረጃ ማን ነው የእውቀት ደረጃ ላይ ያሉ ሰዎች ብዙ ሀገር የሚያጠፋ ነገር ሲያደርጉ እናያለን። እነሱን ይቅር ብለህ ምናምን እነሱን ሀሳብ ሳሰጥባቸው መታ አንድ ግለሰብ ላይ ይሄን ያህል የአየር ሰዓት ይዘን እንዲህ መጫዋችን ተገቢ አይደለም።
ከዛ የበለጠ ይኸው ይሄን የሚያክል ሚዲያ እያስተዋልከው ከሆነ በቃ ያማል። ህፃነት ልጅ አሳድጌ አግብቼ ምናምን ብሎ የሚያወራ ሰው ሚዲያ ላይ ማስተላለፍ ያማል። በቃ የምር በጣም ነው የደበረኝ ሳይሆን ይላል። ምንድን ነው ግን እኔ አሁን አንድ ያልገባኝ አሁን እንደዚህ አይነት ፕሮግራም ሲያቀርቡ አንድ ፕሮግራም ሰዎችን እንግዳ ስታደርግ ሰውየው ሚዲያ ላይ ለመቅረብ የሚያበቃው የሆነ የሰራው ነገር ሊኖር ይችላል። ሰው በተለያየ መንገድ ሊታወቅ ይችላል። ይሄ ሰውዬ ወይ የህይወት ምስክርነቱ ወይ የሰውየው ላይፍ ብቻ አንዳች ነገር መኖር አለበት አይደል? ሰዎች ሊያደምጡት የሚፈልጉት ነገር በትክክል ከእናቷ ወይም ከቤተሰቦቿ የወሰዳትን ህፃን ሻወር ወስዶ አጥቦ አግብቶ የልጆች እናት ያደረጋትን ሰውዬ ሲያቀርቡ ምንድነው ማስተማር የፈለጉት? ሁሉም ሰው እንደዚህ ማድረግ ደግሞ ምን ይላል መሰላችሁ? ማለት ፍቺዎች የበዙት ሻይ ቡና እየተባባልን መጠናናቱ ምናምን ከዛ በዛ አኳያ የምንመሰረተው ትዳር ብዙ አይዘልቅም እና እንዲህ ሲሆን እኔና እሷ እንደ ወንድምና እንደ የተያየን ስንጣላ የታረቅን ራሳችን እስካሁን ቆይተናል እያለ ይናገራል። እና ስለዚህ አሁን ይህን የሚሰሙ ሰዎች አሃ ትዳሬ እንዲዘልቅ አንዲት ህፃን ልጅ ከእናቷ ከወላጆቿ ጉያ ወስጄ አሳድጌ ላግባ የሚል ነገር ነው የሚፈጠርበት። እና እንዴት ነው የምታዩት ይሄን ነገር? ለዚህ እኮ ነው ቃላት የሚያጥረኝ። ቴዱ ምን ብዬ እንዳወራ ትጠብቃለህ? ማለት ያማል፣ በቃ ይደብራል። ለማብራራት እንኳን አይመችም። ይሄ ሚዲያ ላይ መቅረብ አይደለም አንድ ቤት ውስጥ ቡና እየጠጣ እንኳን ማውራት የሌለብን ጉዳይ ነው። በቃ በእንደዚህ አይነት ጉዳይ መደራደር የለብን አይደለም። ሚዲያ ላይ አውጥተህ በሚሊዮኖች የሚቆጠሩ ሰዎች የሚያዩት ቦታ ላይ የፕሮግራም እጥረት ነው ብዬ ልወስደው አለ። ብዙ መሰራት ያለበት ነገር አለ። ብዙ ማህበራዊ ነገሮችን እንዳሰው መስራት ይችላሉ ራሳቸውን ከዛ እንትን አውጥተው። ግን አሁን እዚህ ሰውዬ ላይ ምን ያስተምራል ምን ሰርቷል ምናምን ምንም ቢሰራ ይሄንን እንትን አምጥተህ ትልቅም ስራ የሰራው ስራ ቢኖርም አላውቀውም ሰውየውን፣ ግን አምጥተህ እዚህ ጋር ይሄንን መልእክት ማስተላለፍ በቃ እኔ አይደለም ከጭንቅላታቸው ያለው አይመስለኝም። ስለዚህ ከልብ አመሰግናለሁ። እሺ ቴዶዬ ቴንክ ዩ ቤቶሽ። አሁን ተመልሻለሁ። እሺ አቶ ሪታቸው ዘግየት ብላችሁ ለገባችሁ ሰዎች ላስደምጣችሁ። በኢቢኤስ ቴሌቪዥን የቀረበው ሰውዬ ከወላጆቿ የወሰዳትን ሕፃን አጥቦ መግቦ የ12 ዓመት ሕፃን ስትሆን አገባት። ይሄ ሰውዬ ምስክርነት እንዲሰጥ ሚዲያ ላይ ተጋብዟል። ሲጀምር እንዲህ ይላል። ገላውን ራሱ ራሴ ነበር ማጥባት። አሁን ልጆችን እየተቆጣጠርኩ በሳምንት 2 ገላቸው እንደማጥባቸው ባለቤቴንም እንደዛ እያረኩ ነው። ቢያንስ ለተከታታይ 3 ዓመት። ከዛ እየጎረመሰ ስትመጣ ራሴ ነው የምታጠበው። እኔ እሷ የምትስቀው ግን ሆና ነው እኔንም መጠበኝ ነው እኔ ወይኔ ያለፈ ህይወቴ ብላ እየተቆጨች ነው። ለምንድነው የምትስቀው ግን? አለሽ እዚህ ውስጥ ቤተሰብ ተወካይ አለ። ለምንድነው የምትገለፍጠው? እሷ ሜንታል ካልሆንክ በስተቀር ይሄንን ለማሰላሰል እኮ ምንም አይጠይቅም እኮ። ሰውዬው ምንድን ነው የሚናገረው? ይህን ነገር እንዴት ነው እየሳቀን የምንሰማው? ማዘን ካለብን በሀገራችን ነባራዊ ሁኔታ ወይም ደግሞ ባለፍንበት እንትን ማዘን ነው እንጂ የነበረብን። በጣም ነው ደስታ በደስታ የሆነችው እና ያውም ደግሞ ሴት ናት። አቶ ኤርታቸው ምን ትላለህ በዚህ ጉዳይ ላይ? ቴዲ በጣም ሰፊ ወንጀል እየተሰራ እንዳለ ሀገራችን ምንም ጥርጥር የለም። ወንጀል ነው። አንደኛ እቺ ልጅ አባቱ ነው ሲያሳድጋት የአባትነት ስራ እንጂ ገና ህፃን እያለች እፍረቷን እያየ እየጎመኘ እየነካካት ያደገ ሰው ብልግና ማስተማር ነው። እንደገና በቴሌቪዥን ቀርቦ እንደ ቁም ነገር እንደተሰራ እንደ መልካም ነገር እንደሆነ ለኢትዮጵያ ህዝብ ክርስቲያን፣ እስላም ሃይማኖት አለን በእምነት የጸና ህዝብ ተብሎ የሚገመት ህዝብ ይህን ማሳየት በጣም ትልቅ ውርደት ነው። አንደኛ ወንጀል ልምምድ እየተደረገ እንደቆየ ይገባናል። ለዛ ነው ፖለቲካ የገባ ነው። ወንጀል እየተሰራ ነው ያለ ኢትዮጵያ። አሁን ብዙ ስድብም አለ ያየሁት። እሱ ብቻ አይደለም። በሃይማኖት ሰባኪ አንድ ሃይማኖት ሰባኪም ምን እያለ ነበር? በስሜን የሚመጣ አጋንንት እያለ የስሜን አጋንንቶች
እያለ ሲተች ነበር። ነጮች ለዛ ነው ሊጎበኙ የሚመጡት እዛ አጋንንት ስላለ ከነሱ ጋር ግንኙነት ካለ በስሜ የሚመጣ አጋንንት። አዎ አላየኸውም? እሱ ቪዲዮ በሰባኪው ስም የሚመጣ አጋንንት ነው። ኖ በስሜን ያለውን አጋንንት ከውጭ ራሱ የሚመጡት በሰሜን አዎ። እና ወደ ሌላ ቦታ አይሄዱም እኮ ሌላ ቦታም ይጎመኛል። ለምን እነዛ ከውጭ የሚመጡ ቪዚተር እዛ የሚሄዱት እኮ ሰይጣኑ አጋንንት እዛ ስላለ አጋንንትን ለማግኘት ነው ብሎ ነው ሲናገር የነበሩት። እንደዚህ ያለ በጅምላ ሃይማኖት፣ አገር፣ ህዝብ የሚደረጉ ስራዎች አገሪቱ ምን ያህል እንደወደቀች ቀለበት ሄዶ ጠቅላይ ሚኒስትሩ ቀለበት ማሰር ራሱ ወንጀል ነው ለኔ። በፖለቲካ መስክ ሳየው ለኢትዮጵያ ህዝብ የኢትዮጵያ ጠቅላይ ሚኒስትር ለአንድ አገር መሪ ሄዶ ቀለበት እያሰረ ጀርባ ማሸት ይህ እኮ ወንጀል እየተለማመደ እውነትና መጥፎ ለይቶ ለማወቅ ለህዝባችን ማስተማር ነው። ስለዚህ ራይት ኦዝ ሮንግ በዚህ መልኩ የኢትዮጵያ ህዝብ እኮ መጥፎ አዳፕሽን እያደረገ እነዚህ ልጆች ቅድም ስለ አዳነው ምናምን እኔ ብዙ ማውራት አልፈልግም ነበር በዛ ልጅ። እሱም በቃ አንዴ ኮንፊውዝ እንደነበር በዚህ ችግር እንደነበረበት ምናምን ተናግሯል ካናዳ ውስጥ እያለ። ስለዚህ ያንን ችግር የኢትዮጵያ ህዝብ ተቀብሎ ሲያንጨበጭብ ድጋፍ ሲያደርግ ምን ያህል ማህበረሰቡ መተንፈሻ ቦታ እንዳጣ አሁን መተንፈሻ አግኝቶ እንደተናገረ ነው ያየሁት። አጠቃላይ የኢትዮጵያ ሰው ተገሎ ማየት ብርቅ ያልሆነበት ሀገር ወንጀል ተሰርቶ በውሸት ተሸፍኖ መውጫ ቀዳዳ አጥቶ የአዲስ አበባ ህዝብ መልካም አስተዳደር ላይክ በፖለቲካዊ ጉዳዮች እሱን እንተነትናለን። አሁን ማህበራዊ ጉዳይ በማህበራዊ ቋንቋ ብቻ ነገሩኝ ፕሊዝ ፖለቲከኞች። ኦኬ በዛ አሁን እኔ ማወራው ማህበራዊ ጉዳይ ነው። ማህበራዊውን ስንጨርስ ፖለቲካዊ ይቀጥላል። በፖለቲካዊ ቋንቋ የተጠቀማችሁ ፖለቲካውን ታወራላችሁ። ሁሉም ነገር በፖለቲካ ቋንቋ አይተነትንም። አይ ቢሆንም መሰረቱ የሀገሪቱ ምን መደረግ አለበት? አሁን አቶ ኤርታቸው ነግረናል። አንተ ብትሆን የዘመድህም በአንተም ላይ ማናችሁም አትፈቅዱም። የገዛ ከአብራካችሁ የወጣችን ሕፃን ወይም ልጃችሁን አሳድጎ አንድ ሰው አገባ ቢባል አይዶን ነው ለመስማት የሚሰቀጥ ነገር ነውና ጣቢያው ይቅርታ መጠየቅ አለበት ወይስ ይቅርታ መጠየቅ የለበትም? ኖ ወደ ፍርድ መቅረብ አለበት። የኢትዮጵያ ፍትሐ ነገሥት የሚለውን መጽሐፍ እሱን ብታነቡት ግልጽ አድርጎ የኢትዮጵያ ሰብአዊ እና የህፃናት አዳፕሽን እንዴት እንደሆነ የሰው አስተዳደግ መብትና ግዴታን ያስተምራል። እያንዳንዱ ኢትዮጵያዊ እሱ ማንበብ አለበት። ዝም ብሎ ኃይለሥላሴ ስለጠላ የአማራ ስም ብለው ስለ እንትን አሉት ወንጀል ነው። ሰውየው መታሰር አለበት። ልጅቷም ሪሃቢሊቴሽን መደረግ አለባት። ስለዚህ ትክክል አይደለም። ከፍተኛ ቅጣት ነው። እድሜ ፍታ አሜሪካ ውስጥ አንድ ሰው ወንጀል ከሰራ 400 ዓመት እስር ቤት ይፈረዳል። 500 ዓመት ፍርድ ቤት ይፈርዱታል። ያ ሰው በህይወት ይኖራል ማለት አይደለም፣ ግን ቢኖር ኑሮ ይህ ሰው ይህን ያህል ያሳስረዋል ብለው ይፈርዱታል። እየሰማ ከሆነ አንተ ሰውዬ እየሰማ ከሆንክ ሴት ልጅ ወልደሃል። አሁን ኢቢኤስ ላይ የቀረብከው ሰውዬ አንተ ያስወለድካትን ሴት ከእናቷ ከቤተሰቦቿ ወስዳ አሳድገ እንዳገባ ሁሉ አንድ ጎረምሳ መጥቶ የወለድካትን ልጅህን ላሳድግና ላግባት ቢል መስጠት አለብህ ማለት ነው ወይስ ምንድን ነው ምላሽ? ለሰውየው ነው ለአንተ አይደለም። እዚህ ኢቢኤስ ላይ ለቀረበው ሰውዬ ኦኬ ልጅህን አንተስ ምን እሷን ላሳድግሽ ብሎ ወስዳር እንዳያስወለድካት፣ ስለዚህ እኔም ደግሞ የወለድካትን ልጅህን እንዳንተ ጥብ አድርጌ አሳድጌ ለአግባት ቢልህ እንደዚህ አይነት ፕሮፖዛል ቢያቀርብልህ ምንድነው ምላሽ? እየሰማ ከሆንክ ወይ ወገን ዘመድ ጓደኛ ካላችሁ
ካለው አድርሱለት ለዚህ ሰውዬ። ለጠያቂዋ እዛ ቁጭ ብላ ለምትገለፍጠው ልጅሽን ሴት ልጅ ካለሽ አሳድጌ ላግባ ብሎ ለሰው የተናገርኩትን ንግግር ለአንቺ ቢያቀርብልሽ ምንድን ነው ምላሽሽ? ምርታቸው የመጨረሻውን በልና ወደ ሌሎች ሄዳለሁ። ኦኬ አሁን ዩቢኤ ቴሌቪዥኑ ይቅርታ መጠየቅ አለበት ለኢትዮጵያ ሕዝብ። ቴሌቪዥኑ ይቅርታ አድርጉልኝ በስህተት ባለማወቅ የሰራ ነው ስህተት ብሎ ይቅርታ መጠየቅ አለበት፣ መቀጣትም አለባቸው። ስለዚህ ወንጀል ነው። ጨርሻለሁ። ቴንክ ዩ አቶ ይርታቸው። እሺ ዮና ጤና ይስጥልኝ። ሶፊት አንዳንድ ሰው ከመሸታ ቤት ሊገባ ይችላል። ስለዚህ እንታገሳለን። ስትገቡ ማይክ ሚዩት አድርጉ። ወይም ሰርግ ላይ ምናምን ያለ ሰው ሊሆን ይችላል። አድማጭ ተመልካች እየሰማ ስለሆነ ሀሳባችሁን ለመስጠት ብቻ። እሺ ሶፊት ሶልፊት ወር ሶፊት። እሺ ሰዓት ስለሌለን ቶሎ ቶሎ እናወርዳለን። ዮና ጤና ይስጥልኝ። ዮና አብሮ ይስጥልን። ቴዳይ ሰላም ነው? እንዴት ነህ ወንድሜ? አለሁ እግዚአብሔር ይመስገን። ያው ስላስገባኝ በጣም አመሰግናለሁ። ያው የምታቀርባቸውን ፕሮግራሞች ይመቹኛል። ያው በዚሁ አጋጣሚ የማንቂያ ነገድ አባል እንድንሆንም ማመልከቻ እናስገባለን። ይቻላል፣ እንቀበላለን። ደስ ይለኛል። ምን ተሰማ? ኢቢኤስ የሀገሪቱ አሉ ከሚባሉ ሚዲያዎች ላይ ሕፃን ወስዶ አሳድጎ ስላገባው ሰውዬ እንደ ትልቅ ጀብዱ እንግዳ ሆኖ ሲቀርብ ስታይ ልጅ ባይኖርህም ወደ ፊሊንጉን ትረዳለህ ብዬ አስባለሁ። ከሞራልም አኳያ ይህን ነገር ስታይ ምን ተሰማ? ትክክል ነው ድርጊቱ? በነገራችን ላይ ገብታችሁ ድርጊቱ ትክክል ነው ማለት መብታችሁ የተጠበቀ ነው። አስሎን ጋር ስድብ አይሆን እንጂ ፍርዱ የሚሰጠው ህዝብ ነው። ምን ተሰማ ዮና? ይሄ በምንም አይነት ሞራል ትክክል ነው ሊባል አይገባም። አይደለም ሌላም ሰው ሌላው የሚገባም አይመስለኝም። አንድ ሰው ያሳደገው ልጅ አገባ ማለት ያው ልጁን እንዳገባ ነው የሚቆጠረው። ኢቢኤስም ትክክል አልሰራም። ይህን ፕሮግራም ብሎ ማቅረብ የለበትም። በዚህ ጉዳይ ይቅርታ መጠየቅ አለበት ብዬ ነው የማምነው። እኔ አንድ ጊዜ ድሮ ስማር እንደዚህ ግቢያችን ውስጥ ዶሮ ምናምን አረባ ነበር እና አንድ ዶሮ ሳረባ ከእንቁላል ጀምሮ ተፈልፍሎ ያደገ አንድ ዶሮ ሁልጊዜ በህሊና የሚመጣ አንድ ዶሮ አለ። በጣም ግብዳ ሆነና የበዓል ቀን መታረድ አለበት ምናምን ብለው ሊያርዱት ቢላ እንትን ሲሉ ያለቀስኩትን ለቅሶ የበጠበጥኩትን መበጠበጥ አሁን ድረስ በህሊና ይመጣል። ያሳደጋችሁትን ዶሮ እኮ እንኳን ማረድ እንኳን አትችሉም እኮ። ስለዚህ ህሊና ወቀሰ ማለት ነው። በቃ ሰው ደግሞ ሲሆን ያሳደግካትን ልጅህን ደግሞ ባይወልዳትም እኮ ልጁ ናት። አዎ ተገናኘኋት አስወለድኳት ብሎ እንደ ጀብድ ነው ሰውየው የሚያወራው። የምታሳዝነው የምትስቀው ጋዜጠኛ ናት። በእርግጥ አላየሁትም። አሁን አንተ ስከፍቶ ነው የሰማሁት። የምትስቀው ጋዜጠኛዋ ራሱ በጣም ትገርማለች። ይህን እየሰማች ማዘን ያለባት። ይሄ ነውር ነው። ከዛ በመቀጠል ስለ ኢንተርቪው አስተያየት መስጠት እፈልጋለሁ። ሰራዊት አዎ፣ ኢንተርቪው ጋዜጠኛው ዲስሪስፔክት ሲያደርግ ነበረ። አዶናይ ሰራዊት ማለት ነው። ጋዜጠኛው ሲጠይቅ አርቲስት ሰራዊት ፍቅሬ ኢንተርቪው ማለት ነው። ዲስሪስፔክት የሚያደርገው ጋዜጠኛው ነው ሰራዊትን ወይስ አዶናይ ነው? አዶናይ። ኦኬ ምን አለ? ስርዓት የሌለው ምናምን አይነት ንግግር ሲናገር ነበር። ከጋዜጠኛ እንደዚህ ብሎ መናገርም የለበትም። አርቲስቱን ሲጠይቀው አዶናይን ዲስሪስፔክት አድርገው ነበር የሚናገረው።
ስሙን እንኳን መጥራት አልፈልጉም። እሱ ነገር ትንሽ ልጁ እያሉ ነው የሚናገሩት። እሱ ትንሽ እንትን ይላል። በእርግጥ ኢንተርቪውም የራሱን ስም ለማጽዳትም ይመስላል የተደረገው። አላማውም እንደዛ ነው። ግን የአርቲስት ሰራዊት ፍቅሬ የመለሰበት መንገድ አመላለሱ የሚገርም ነው። እንደውም የተሻለ እንትኑን ያየሁበት። ጋዜጠኛው ግን እንደውም በፊት ከሚያቀርበው አንጻር ሳየው የወረደ እንትን ያየው። አፋጠጥኩ የሚል ሂሳብ ይመስላል። ግን እኮ አንዳንዴ ማፋጠጥን ብቻ አይደለም እኮ ጋዜጠኝነት። በዚህ ጋር የሰራው እንትን ኢንተርቪው እኔ አልተመቸኝም። መልሱ ግን የአርቲስቱ አሪፍ ነው በሚገባ። እንደውም ነጥብ ሊያስጥል የሚሄድበት ነገር አለ። አመላለሱ ደስ የሚል ነው። እሱን አይቻለሁ። ስላስገባኝ በጣም አመሰግናለሁ ቴዳዬ። ከልብ አመሰግናለሁ። ሁን ያለው ቴሌግራም ላይ ጽፈሃል። እዛ ላይ የቲክቶክ ስምን አይቼን ያስገባው። መግባት የምትፈልጉ ሰዎች ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዳችሁ የቲክቶክ ስማችሁን ኮመንት ላይ ጻፉልን። ከዛ እያየን እናስገባችኋለን። አንድም ቴሌግራም ላይ ያሉ ቤተሰቦችን ለማብዛት ነው፣ ሁለትም ደግሞ ዲሲፕሊን ለማስተማር ነው። በአንድ ድንጋይ ሁለት ወፍ እንዲሉ ነው። ስለዚህ ቴሌግራም ላይ የሌላችሁ ቴሌግራም ላይ ቤተሰብ እንድትሆኑ። እሺ፣ ታምራት ጤና ይስጥልኝ። አቤት፣ እንዴት ነህ ቴዲ? ሰላም ነው? የህግ ሰው ነው። ያ የሀገሪቱን ሚዲያ ላይ ከእናቱ አቅፍ ወስዶ አሳድጓት ያገባትን ሰውዬ አቀረቡት። በጣም እንደ ጀብድ ነው እና በኢትዮጵያ ደግሞ በወንጀለኛ መቅጫ ህግ እንዲሁም በጋብቻ በቤተሰብ ነክ ጉዳዮች ላይ በትዳር ጉዳይ ላይ አንድ ሰው ለትዳር የሚበቃበት የእድሜ ክፍል አሁን 18 ይሁን 17 አላውቅም። እኔ እስካለው ድረስ 18 ይመስለኛል። 18 ኦኬ። ከ18 በፊት የጋብቻ 16 ላይ ሆኖ ጋብቻ ከተፈጸመ በኋላ ምናልባት መሀል ላይ እድሜው 18 ከሞላ ህጉ ያው እንደ ቫሊድ ሊቆጥረው ይችላል፣ እንደ ህጋዊ ጋብቻ ሊወሰድ ይችላል። ልክ 12 ላይ በሷ የሷማ ህጋዊ አይደለም። የሷ ጋብቻ ትክክል አይደለም። ምክንያቱም ጋብቻው ኢቭን እድሜዋ 18 ዓመት ከሞላ በኋላ ቢሆን እንኳን ኮንሰንቱ የተሰጠበት ጊዜ ነው ወሳኝ። ፈቃዱን የሰጠችበት ጊዜ። ለምሳሌ መተጫጨት ማለት እንግዲህ ኢንጌጅመንት ማለት በህግ ቋንቋ ኮንሰንት የተሰጠበት ጊዜ ማለት ነው። ፈቃድ የሰጠችበት ጊዜ ነው። ፈቃድ የሰጠችው መተጫጨቷ 12 ላይ ከሆነ ያ ኮንሰንት የተሰጠበት የጊዜ ፖይንት ስለሆነ ኢቭን 20 ላይ ቢታገባም ህጋዊ አይሆንም ማለት ነው ጋብቻው። ለምን? ወደኋላ ስንሄድ 12 ላይ የተሰጠ ስለሆነ ኮንሰንቱ ማለት ነው። ይሄ አሁን በቀረበው ኬዝ የወንጀል ኃላፊነትን የሚያስከትሉ ነገሮች ክሊር አይደሉም። ግን ሰው በደንብ አሴስ ካረገ የወንጀል ኃላፊነት ይኖራል። ግን የፍትሐብሔር ኃላፊነቱ ግልጽ ነው። የፍትሐብሔር ኃላፊነቱ ምንድን ነው? ጋብቻው እንዲፈርስ ይደረጋል ማለት ነው። ጋብቻው ህጋዊ ጋብቻ ስላልሆነ ወይ ራሷ ሲታመለክት ወይ ከቤተሰብ አንድ ሰው ቢያመለክት ወይንም ደግሞ አቃቤ ህግ፣ በሷ ኬዝ አሁን አቃቤ ህግ ማመልከት ይችላል ማለት ነው። ጋብቻው ህጋዊ ጋብቻ አይደለም፣ እንዲፈርስ መጠየቅ ይቻላል ማለት ነው። ወልደዋል እኮ እንደውም ከመውለድም በላይ እዚህ ጋር ለምስክርነት የመጡት እንዴት ያለ ደስተኛ ቤተሰብ መመስረት እንደሚገባ ነው ልምድ እያካፈለ ያለው። ነፍስ ካወቀን በኋላ ሻይ ቡና እየተባባልን ለወቀሽ አጥኚኝ ላጥናሽ የሚባባለው ነገር ብዙም ስኬታማ እየሆነ ስላልሆነ በዚህ መንገድ ማግባቴን ይጠቅሙኛል። አንዳንድ ጊዜ እንኳን ቤት ውስጥ የሆነ ኮሽ ነገር ሲል ስንጣላ ምናምን እንደ ወንድምና እንደት ነው የምንተያየው ይላል። እግዚአብሔር ያሳያቸው። አያቷም ያህል ሰውዬ በአንድ ጀንበር እንደ ወንድምና እንደት ነው የምንተያየው ማለት ጀመር። ስለዚህ ፕሮሞት እያደረጉ ነው ማለት ነው። ግን በጣም ችግር አለበት። እንትኑ ምንድነው? ያው አሁን እንደዛ ከሆነ ምናልባት አቃቤ ሕጉ ያው አሁን ኦልሬዲ ቤተሰቡ መናጋት የለበትም ልጅ ወልደዋል ምናምን ብሎ ዝም ካለ ያው ጋብቻው ህጋዊ ሆኖ ይቀጥላል። ግን ካመለከተ ጋብቻው ይፈርሳል ማለት ነው። ሌላ በወንጀል ኃላፊነት የሚቀጣበት ለምሳሌ ሴክሹዋል ኢንጌጅመንት ከዛ በፊት ከጋብቻቸው በፊት
የወሲብ ግንኙነት መኖሩን ማረጋገጥ የሚቻል ከሆነ ግን እሱን ያስቀጠዋል ማለት ነው። ያ ካልሆነ ያው የወንጀል ኃላፊነት አይኖርም ማለት አትሊስት አሁን በቀረበው ኬዝ ማለት ነው። ከልብ ነው የማመሰግነው ታሜ። ልጅ እያሱ አቤት ሰላም ብያለሁ። ሁላችሁንም ሰላም እግዚአብሔር ይብዛላችሁ። ቴዲ እየተወራበት የነበረውን ቅድም ጀምሬ ስከታተለው ነበር። አንዳንዴ አንተ የምትናገራቸው ቃሎችን ወደኋላ ሄጄ እንዳስብ ያደርገኛል። ጋዜጠኛ ነኝ፣ ማንም ልታጭበረብረኝ ብትፈልግ አታመልጥም። ወጥረህ የምትይዝባቸው መንገዶች እንዳያልፉ እንዳይሄዱ የምታደርግባቸው መንገዶች አሉ። እንደዚህ አይነት ሰዎችን ሲያቀርቡ ያለውን ግንኙነት መጀመሪያ ላይ ከሰዎች ጋር ተዋውቀው አጥንተው ዝም ብለህ መንገድ ላይ ያገኘኸውን ሰው ጎትታ አይደለም የምታቀርበው እና እንዲህ ስታይ የሆነ ማሰብና ወደኋላ መሄድ መቻል አለብን። የተጠና ለህዝቡ ሊያስተምሩት ሊያስተላልፉት የፈለጉት የሆነ ነገር አለ። ወደዛ ትሄዳለህ። አሁን ፖለቲካል የሆነ ትንታኔውን በኋላ እንሄድበታለን ብለሃለኝ። ግን አሁን ማህበረሰባችን እንቃኝ ብለንም መቃኘት መቻል እንችላለን። ባለፉት እንግዲህ በገጠሩ በኩል ያለውን የጋብቻ ስነ ስርዓትና ሂደት ስንመለከተው ይታጭለታል፣ ትመጣለች፣ አብራ ታድጋለች፣ እንዲህ ትላለች። የመተዋወቅ የስራውን ሂደት ዝምድናው ምናምን እንደዚህ ይፈጠራል። ግን በዛ ውስጥም ቢሆን መገናኘቱ እንደዚህ እንትን ያለ ነገር የለም። ካደገች በኋላ ነው ሌላው ነገር ሊፈጸም የሚችለው። አሁን እኔ የምመለከተው ማለት ነው አሁን እንደ ትልቅ ሚዲያ ጋዜጠኛ ነኝ ብለው የሚያስገቧቸው እውነት ትክክለኛ እኔ እውቀታቸው ምናምን ቻሌንጅ ለማድረግ ሳይሆን እውነት ትክክለኛ ጋዜጠኞች ናቸው ወይ? አልወረዱም ወይ ወደ ታች? ገጽታውንን የሳሉትን ነገር አላጠፉትም ወይ? እነዚህን አይነት ነገሮች ናቸው ለማህበሩ ማስተላለፍ የተፈለገው። ነገርስ ምንድን ነው? ማን ያቀደው? ለማንስ ነው ማስተላለፍ የተፈለገው? እንግዲህ የምናያቸው ነው የሃይማኖት ፍጭቶችም የተለያዩ ነገሮች ብዙ ነገሮች የሚመጡ ሚዲያውን ዞር ዞር ብለህ ስትቃኘው አእምሮህን ከብዙ ነገሮች ላይ እንዲያርፍና እነዚህ ሰዎች ተከፍሏቸው ነው ይህ ነገር እንዲተላለፍ ያደረጉት። ታርጌት ሊያደርጉት የፈለጉት የሃይማኖት መንገድ አለው። ያንን ነገር ትክክለኛ እየተደረገ ነው እንዳትቃወሟቸው የሚለውን ለማምጣት ነው ወይስ የከሰረ ትውልድ ለማምጣት ነው? እና በደንብ አንተ እንደምትለው መጠናት አለበት፣ መፈተሽ አለበት። ይህንን ያደረገ ህዝቡን ይቅርታ ጠየቁ አልጠየቁ ምን አሉ አላሉ ለራሳቸው ነው ክብሩ የሚጎለው። ግን እነሱን እየተከተለ ያለውን ህዝብ ከማስቆጣቱ በላይ እዛች ሀገር ላይ ምንድነው ሊያረጉት ያሰቡት የሚለውን አስቦ እንቅስቃሴውን በጥሞና ካልተከታተሉትና ይህ የሚፈርስበትን አይነት መንገድ ካላመጡ አሁንም ሀገራችን ወደ ከባድ አዘቅት እየገባች እንደሆነ ነው የሚሰማኝ እንደኔ እይታ። ስለ ሁሉም ስለምታደርገው ነገር በጣም አመሰግናለሁ። ይኬድበት ቢባል ብዙ ይኬዳል። ፖለቲካሊ እንዳልከው እንግዲህ እስኪ ገብታችሁ ደግሞ ስትፋጩ እንሰማለን። አስተያየት የምንችለውን ያህልም እንጽፋለን ብዬ አስባለሁ። ቴንኪው ልጅ እያሱ እግዚአብሔር ያክብርልኝ። ቴንኪው። አንድ ሰው ስልክ ላይ አለ። እስኪ ከስልክ ላስገባና ወደ እናንተ እመጣለሁ። ጤና ይስጥልኝ። እግዚአብሔር ይመስገን። ሰላም ነሽ ወይ እህቴ? እንዴት ነሽ? ሰላም ነኝ አለው። እግዚአብሔር ይመስገን። ሰምተሻል የምንወያይበትን ርዕስ? አስተያየት እሺ። እኔ የእውነት እናንተ ኢንፍሉዌንስ ፈጣሪዎች ብዙ ሰው የሚያያዝ ቁቁ መባል ያለበት ነው። እንዴት ነው አንድን ህፃን ልጅ አሳድጎ የሚያገባት? ምን ማለት ነው ይሄ? አንደኛው በስንት ዓመቷ ነው አብሯት የተኛው? አባቷ ያልሆነ እንዴት ነው ገላዋን ገልጦ እያጠበ ራሱን እያዘጋጀ ራሱን እያስደሰተ በኋላ ላይ የሚያገባት? አለማን የነጠቃት፣ ማንነቷን የነጠቃት፣ ህልውናዋን የነጠቃት። ይቺ ልጅ እኮ ብዙ ተስፋ ይኖራት ነበር። ይሄኔ ብዙ የምትጓዝበት ጥሩ መንገዶች ነው ማተሯት። የራሷ እግዚአብሔር ያዘጋጀላት መንገድ ይኖር ነበር። ወስዶ ማግባት ይሄ በጣም ነውር እኮ ነው። በተለይ ደግሞ እኔ ለሴት ልጅ አለች በጣም ያመመኝ። ጋዜጠኛዋ ደግሞ አያስቅም። ይሄ ያስለቅሳል። እኔ በሷ ቦታ ብሆን የእውነት ነው የምለው ሰው እያየ ነበር ውጣልኝ ብዬ ማስወጣው። እንደዚህ አይነት ኢንተርቪው አይደረግም። ምንድነው ግን እነሱ ጋዜጠኞቹ ኢቢኤስ ምንድነው ሞቲቫቸው? ምንድነው የሚያስተምሩት? ምንድነው ህዝቡን እያሰለጠኑት ያሉት?
ህፃናትን እየወሰዳችሁ እያሳደጋችሁ ገላቸውን እያጠባችሁ እያጸዳዳችሁ ነጋግቧቸው በጣም አሳፋሪ ነው። ስፔሻሊ ናውዴይስ ኢቢኤሶች የሚያቀሩት በሙሉ የወረደ የዘቀጠ የእውነት ያን የመሰለ ጸሐፊ ደራሲ ሰውዬ መንገድ ላይ የማያውቁ ትራይ ቱ ፕሪቴንድ አድርገው መልሰው ደግሞ እንዲህ ነው ብለው መልሰው የሚያቀርቡ ይቅርታቸው እንኳን የማያስደስት 20-30 ብለው የሚያቀርቧቸው ራሳቸው ሰዎች አሳፋሪ። ባክግራውንድ እንዴት ሳይጠና ኢንተርቪው ይቀርባል? የአንድ ሰው ባክግራውንድ ሳይጠና የስራው አይነት ሳይጠና ምንድነው ያደረገው? ለህብረተሰቡ የሚሰጠው ነገር ምንድነው? ምን ጥቅም አለው? ምንም ነገር ሳያውኑ እኮ እያወጡ እያቀረቡ ያሉት። እኔ ብዙ ነገር ልነግር እችላለሁ ቴዲ። ባለፈው 20-30 ላይ 2 ዶክተሮች ካቀረቡት ላይ እውነቱን ስነግር ገና አለቀውም ሰውየውን እያሳደድኩት ነው። እናቴን ኢትዮጵያ ላይ እኔ ውጭ ነው የምኖረው። ኢትዮጵያ ሆም ዶክተር ቀጥረ ነው በህክምና ጉድለት የተነሳ እግሯን አስቆርጧል። ግን እዛ ላይ የምናምን መስራች እንደውም ከታይ ጽፌላቸዋለሁ። አረቁ ምን እያረጋችሁ ነው? ባክግራውንድ አጥሩቱን አታስፈጁ ብዬ ምንድነው የሚቀድዱት ግን በሰው ህይወት? እኔ እውነቱን ልንገር የሆነ የሚዘጋው ነገር መጥቶ ይህ ኢቢኤስ የሚባል ነገር ቢዘጋ አምሶ ሃፒ። አሁን ደግሞ እንደዚህ አይነት የወረደ አጥብ ያገባኋል ወይ ማን ስለሆነ ነው አጥቦ የሚያገባው? እድሏን አበላሹ፣ አለሟን ዘግቶ አጨልሞ። በጣም የተናደድኩት ቴዲ አምሶ ሶሪ አምሶ እንችሎኛለሁ። ኢሞሽናል ሆኜ ነው ያወራሁት። እኔ በጣም ነው ያዘንኩት፣ በእውነት በጣም ነው ያዘንኩት። አሁን ነው ማዘን። ሌላ ነገር ተፈጠረ እያልን እያወራን ነው አይደል? ይሄ ደግሞ ወረስት ነው። ሴት ልጆቻችንን አሳልፎ መስጠት መሸጥ ነው። ከመሸጥ አይተናነስ። ቴንኪው ቴዲ። ቴንኪው ከልብ አመሰግናለሁ። ቴንኪው። እንግዲህ እንደሰማችሁት ነው ተናዳ የተናገረችውን ሰምታችኋል። ሌሎቻችሁ ሴቶች ብቻ እኮ አይደለም እንደ አባቶች ያላገባችሁ ይህን እኮ ለማውገዝ ይህን ኦኬ አለ ስንሰማው የኖር ነው ብዙ ነገር ሊኖር ይችላል። እንደዚህ አየር ላይ ግን ሲውል አንድ ነገር እውቅና ሰታችሁ ሸልማችሁ አየር ላይ ስታወሩትና በድብቅ በጭምጭምታ ደረጃ ስታወሩት ወይም ደግሞ እግዚኦ ብለን ስናልፍ አንድ አይደለም። ይህ እንዴት ታዩታላችሁ? ማኔ ቴቄል ፋሬሰሽ ድጋሚ መታለሽ ምን ትላለህ? ቲክቶክ አወረደኝና እዚህ ሀሳብ ላይ የተወሰነ ለሄድበት ብዬ ነው። እሺ እና ሀሳቡን አይቼዋለሁ። ያው እንዳሉት ነው፣ ግን እኔ በሁለት መንገድ ነው የማየው ለምን እንደቀረበ መቅረባው። አንድም ልታስተምርበት፣ አንድም በአደባባይ ሊያስፈርድብህ ነው ሚዲያ የሚያመጣህ፣ ለሌላ አይደለም። ምናልባት አንዳንዴ ምን ይባላል መሰለህ፣ ዓለምን ከፈጠረበት ዓለምን ያዳነበት ጥበብ ይበልጣል ይባላል። ካቀረቡበት ይልቅ አሁን ኔክስት የሚወስዱት ነገር ሊያስተምረን ይችል ይሆናል ብዬ ኤክስፔክት አደርጋለሁ። ዝም ብሎ አይደለም። ከዛ ይልቅ ግን እሷ ጠያቂዋ ጋዜጠኛዋ ስታደርገው የነበረው ፋሻል ሪዲንግ ሀሳቡን ገዝቼዋለሁ አይነት ሳይኮሎጂካል አታችመንት በጣም ይደብር ነበር። እሷ ነው የደበረችኝ። እሱን ግን ይሄ ምንም አብረኸው ካደግ 1 ዓመት 2 ዓመት አብረኸው ካደግ የእድሜ ዲፈረንሱ እንዳለ ሆኖ እሱ ሌላ ጉዳይ ይሁንና አንደሬጅ መሆኗ እንዳለ ይሁንና ግን አብረኸው ከኖር ከአንድ ሰው ከተላመድከው ምንም ስሜት ሊኖርህ አይችልም። ኤክስትራ ልታስብ የምችልበት አቋም የለህም። ምናልባት እንደዛ ካሳደገ ለሌላ ነው መዳር ያለበት። ያሳደጋት ልጁ ነች ለሌላ ነው እንጂ። ስለዚህ እሱን ሰውዬ ማማት የምጀምረው እኔ ካሁን በኋላ ፍሪደም ተሰጥቶት ተተንቀሳቀሰ ምናምን ችግር አለ ማለት ነው። እንደ ሀገር ችግር ገጥሞናል ማለት ነው። ቴንኪው ማኔ ቴቄል ከልብ ነው የማመሰግነው። ሌሎቻችሁ በቴሌግራም መግባት ፈልጋችሁ እስካሁን እዚህ ጋር ስማችሁን የጻፋችሁ ሰዎች ይህን ቤታችሁን ከፍታችሁ በተለያዩ ቦታዎች ላይ ተወያዩባቸው፣ ሀሳብ አስተያየት ስጡባቸው። እስካሁን በቴሌግራም ላይ የቲክቶክ ስማችሁን የጻፋችሁትን በሙሉ አስገብቻለሁ። ኦኬ፣ ሌላ ቦታ ላይ የተጻፉ ጽሁፎች አሉ። እሺ፣
ወደ ሌሎቻችሁ እስክትገቡ ድረስ እዚህ ጋር ሪኩዌስት የላካችሁ አላችሁ። አይ ቲንክ ፖለቲከኞች ናቸው እዚህ ጋር የምትታዩኝ። ወደ ፖለቲከኞች እመጣለሁ። ቲክቶክ ላይ ላሉ ሰዎች እስኪ እስካሁን ሀሳባቸውን የሰጡ ሚሚ፣ እስኪ አንድ ሰው ልቀበል፣ ከዚህ ከሁለት ሰው ልቀበል። ሴቶች ምን ይላሉ? ከቲክቶክ ደግሞ እኛን በደልከን እንዳትሉ። እሺ እዚህ ጋር እሺ ይሰማል? ሀረግ ኦኬ ወታለች። መሀል ላይ ፖለቲከኞች ሲመጡ ከእነሱ ጋር እንጨዋወትበታለን። ክብር ፕሬዚዳንት አቶ አረጋ ከበደ ጋር የተነሱ ጥያቄዎች ነበሩ። የተናገሩትን ንግግር እናንተ በሰመሪ መልክ ልንገራችሁና ከዛ ምንወያይ ከሆነ እንወያያለን። ከዛ እንደ ዜና ወስዳችሁ እንደ ዜናም ከሆነ እንደ ዜና ነው። ይሄ እንደ ዜና ነው፣ ሌላ ነገር አይደለም። የእሳቸውን ንግግር ነው ለእናንተ ማስደምጠው። ከዚህ በተቃራኒው ሀሳባችሁ የሆናችሁ ሰዎች ደግሞ የመናገር መብታችሁ የተጠበቀ ይሆናል ማለት ነው። የአማራ ክልል በጣም አሳዛኝ ሁኔታ ውስጥ እንዳሉ ነው ፕሬዚዳንቱ የተናገሩት። ከዚህ ከገባንበት ችግር ለመውጣት ብዙ ነገሮችን ሞክረናል። ከታጣቂ ኃይሎች ጋር ለመደራደር ለመነጋገር ያልፈነቀልነው ድንጋይ የለም። አንዳንድ ጊዜ እኛ እንኳን በተቆጣጠርናቸው ቦታዎች ላይ ታጣቂ ኃይሎች እንዲገናኙና እንዲነጋገሩ፣ ምክንያቱም የተበታተነ ሀሳብ ስላለ ለድርድር አስቸጋሪ ስለሆነብን እንዲነጋገሩ መንገድ የምንከፍትበት እንዲገናኙ የምናደርግበት አጋጣሚ አለ ብለውኛል። ይሄ የአማራ ብሔራዊ ክልላዊ መንግስት ፕሬዚዳንት የአቶ አረጋ ከበደ ንግግር ነው። ከዚህ ባሻገር ችግሮችን በሰላማዊ መንገድ ለመፍታት ብቻ ሳይሆን አንዳንድ ጊዜ ከዘመነ ካሴ ውጭ ሌሎችን በሙሉ የፋኖ አደረጃጀት ውስጥ ያሉ አመራሮችን በስልክ አገኛለሁ ብለዋል። እናወራለን፣ እንደዋወላለን። ጥያቄዎቻችሁ ምንድናቸው? ለምንድነው በጋራ ማንሰራው? ለምንድነው ማንነጋገረው ብዬ ብዙ ጊዜ እኔ አውርቻችኋለሁ። ዘመነ ካሴን በሰው አግኝቼዋለሁ። እሱን ቀጥታ አላገኘሁትም ብለውኛል። በተረፈ ከሁሉም አመራሮች ጋር የተገናኙ እንደሚያወሩ አቶ አረጋ ከበደ ነግረውኛል። ፖለቲካ ሀሳብ መሆን አለበት በሚሉት ጉዳዮች ይስማማሉ። ከዛ ባሻገር ክልል ውስጥ 2.8 ሚሊዮን ተማሪዎች አሁንም ከትምህርት ገበታቸው እንደራቁና 7 ሚሊዮን ተማሪዎችን ወደ ትምህርት ገበታ ለማምጣት ፈልገን እስካሁን ባለው ነባራዊ ሁኔታ ግን ሌሎችን አስገብተን 2.8 ሚሊዮን ህፃናቶች፣ ወጣቶች በሃይስኩል በህፃናት ሙያ በዩኒቨርሲቲም ካሉት እነሱን ስንደማምር 2.8 ሚሊዮን ተማሪዎች ከትምህርት ገበታቸው እንደራቁ ተናግረዋል። እኔ ምንድነው ሌላኛው ያነሳውላቸው ጥያቄ እዚህ ጋር አንሳ ኢትዮጵያ ውስጥ ፖለቲካ ሀሳብ መሆኑ ቀርቶ ፖለቲካ ብሔር እየሆነ ነው። ስለዚህ እናንተ የገዢ ፓርቲ ሰዎች ከሆናችሁ ፖለቲካን ሀሳብ ማድረግ የከበዳችሁ ለምንድን ነው? ወይም ደግሞ የሀሳብ ፖለቲካ ማንሸራሸር የምንጀምረው መቼ ነው? አሁን ፖለቲካችን አማራ፣ ኦሮሞ፣ ስልጤ፣ እንደ ጉራጌ ምናምን ነው የምናወራው። አሁን እዚህ ጋር ጎረምሳ ነው፣ ወጠምሻ ጎረምሳ ነው። በግል አይደለም የሚያናግሯችሁ። አይታችሁ ታውቃላችሁ? እናገኘሃለን ወይም እናገኝህ ወይም እኛን በደልከን ወይ በደልንህ ምናምን እነሱ እያሉ ነው እንጂ የሚያወሩት እኔ ብሎ የሚያወራ የለም። ፖለቲካ ችግር ያለበትን የፖለቲካ ፓርቲ አይተህ የምትገባበት እስከሆነ ድረስ የስራ አጥ ቁጥር መቀነስ፣ መሰረተ ልማት ጉዳይ፣ የውጭ ጉዳይ ፖሊሲ፣ ኢኮኖሚ ፖሊሲ፣ ምን አይነት ፎርምስ ኦፍ ገቨርንመንት ነው የምትከተለው? ዲክታተርሺፕ ነው? ንጉሳዊ ስርዓት ነው? ዲሞክራቲክ ስርዓት ነው? እንዴት ያለ ኢኮኖሚክ ሲስተም ነው የምትከተለው? ኮማንድ ነው? ሚክስድ ነው? ፍሪ ማርኬት ነው? በዚህ ጉዳይ ነው ማውራት የነበረብን አይደል? ወጣቶች ለምሳሌ እኔ
አመፋን ኦፍ እኔ ሰምታይምስ እኔ አንዳንድ ጊዜ ዲክታተርሺፕ ፎርምስ ኦፍ ገቨርንመንት አንዱ ዲክታተርሺፕ በጣም የመቸኝ ጊዜ አለ። ዲክታተር እንዲሁ እንደሚባለው ዝም ብሎ ምናምን አይደለም። ዲክታተርን ለመረጥ ካላችሁን የግሌ ሀሳብ ነው። ዲክታተርሺፕ ዲሲፕሊን የሆነ ትውልድ ይፈጥራል ብዬ አስባለሁ። ዲሞክራቲክ ወይም ደግሞ ዲሞክራሲ ራምፓንት የሆነ ትውልድ ይፈጥራል ብዬ አስባለሁ። ዲሞክራሲ እንተገብራለን የሚሉ ሀገራት ላይ ልቅ የሆነ ነገር አሁን የምትጠየፏቸውን ነገሮች የተመሳሳይ ፆታ ጋብቻ፣ ይሄ በፍሪደም ኦፍ ስፒች ስም ብዙ እኛ ልንቋቋማቸው ማንችላቸው ነገሮችን ይዞ ሊመጣ ይችላል። አመፋን አንዳንድ ጊዜ ዲክታተርሺፕ በጣም የሚመችባቸው የራሱ ፕሮሴን ኮንስ አለው እያንዳንዱ ነገር። ግን እኔም ብጠይቅኝ መፍትሄ ነው። ስለዚህ ይሄ ከተመቸኝ አንተ ማመተ ምናኔ የበላሁትን በላ ምናምን ልትለኝ አትችልም። ከኢኮኖሚ የሚክስድ ኢኮኖሚ ደጋፊ ነኝ። ቀይጥ ገቨርንመንትን በተወሰነ ፓርትስ ይግባ፣ ፕራይቬት ሴክተሩም ይግባ ብዬ አስባለሁ። ሚክስድ ኢኮኖሚ ኮማንድም ወይም የእዝ ኢኮኖሚ አንዳንድ ጊዜ ለሀገራት ይመቻሉ ብዬ ደግፋለሁ። መንግስት ዋና ዋና የሚባሉ ነገሮችን በሞኖፖሊ ሲቆጣጠር ፌር የሆነ ዲስትሪቢሽን እንዲኖር ያደርጋል ብዬ አምናለሁ። እዚህ ጉዳይ ላይ ፖለቲካ እንደዚህ ነው የምትወያዩ። የውጭ ጉዳይ ፖሊሲያችን ምን ይምሰል? እኔ ከኤክስ ጋር ከዋይ ጋር እንስራ ከዜድ ጋር እንስራ እላለሁ። አንተ ደግሞ አይ ከእንትና ጋር እንስራ ትላለህ። በዚህ ነው የምንወያየው። ምንድነው እኔ ጋር ገር ብለህ መተህ እንደ አማራ እንደ ኦሮሞ እንደ ስልጤ እንደ ጉራጌ እናወራ ምትለኝ? ይሄ ከትውልዱ ላይ መፋቅ አለበት። መች ነው አማራነትን እዛ አስቀምጠ፣ ኦሮሞነትን እዛ አስቀምጠ፣ ስልጤነትን እዛ አስቀምጠ ሀሳብን ይዘህ የምትመጣው? ከሰሜንምና ከምዕራብ ከደቡብና ከየትምና በሀሳብ ዙሪያ ላይ ተሰብስበ ፓርቲ የምትመሰርተው መቼ ነው? በማህበር ይታሰባል እንዴ? በማህበር አይታሰብም እኮ። ህዝብ የግለሰቦች ድምር ውጤት ነው። መጀመሪያ እኔ ችግር ያለበት እኔ ችግር ምንድነው? መጀመሪያው ከዛ ነው። ምንድነው ችግር ወንድሜ? አንዳንዱ እኮ የሚታገልለት ዓላማ የእሱ ችግር አይደለም። አሁን ለምሳሌ እኔ ችግሬ ምንድን ነው? የራሴን ችግር ለይቼ ያወጣለሁ። ስራ የለኝም፣ ስራ አጥ ነኝ። ኦኬ፣ ስራ አጥ ነኝ። የመጀመሪያው ነገር ነጋዴ ነኝ፣ ግብር በዝቶብኛል። ኦኬ፣ ገንዘብ በአግባቡ ሰርኩሌት ማድረግ አልቻልኩም፣ ባንኮች እየፈቀዱልኝ አይደለም። ኦኬ፣ ይህም ችግሬ ሊሆን ይችላል። ሰባኪ ነኝ፣ በነፃነት መስበክ አልቻልኩም፣ ይህም ችግሬ ሊሆን ይችላል። ፍሪደም ኦፍ ስፒች እዛች ሀገር ላይ እንዲኖር ፈልጋለሁ። ኦኬ፣ አይ መንግስት ዲክታተር መሆን አለበት፣ ዲሲፕሊን እንዲሆነ ትውልድ ይፈጥራል ብለህ ታስባለህ። ኦኬ፣ እዚህ ነው መከራከር ያለብን። የትኛው ይሻላል? ትፋጫል። ይሄን ለማውራት እኮ ብሔር አይጠይቅም። ስለ ሚክስድ ኢኮኖሚ ለማውራት አማራ ነኝ ኦሮሞ ምን ያደርግልሃል? የምጣኔ ሀብት እውቀት ነው የሚያስፈልገን። ስለ ፎርምስ ኦፍ ገቨርንመንት ለማውራት አማራ ነኝ ኦሮሞ ነኝ ስልጤ ነኝ ሽናሻ ነኝ ምንድን ነው? ስርዓት ነህ። ስርዓት ሀወብን ኦሮሞም ስርዓት አለ፣ ኦሮሞም የደለዋለ፣ አማራም ስርዓት አለ፣ አማራ ሆኖ የደለዋለ። እኛ ስርዓት ነን አትበል። እኛ እነማ? ለምሳሌ የማንኪያ ነገድ ውስጥ በጣም የናጠጡ ሀብታሞች አሉ። በጣም ከድህነት ወለል በታች ከኖሩት በታች ከሞቱት በላይ ሆኖ የሚኖሩ አሉ። ሰዋት ከማንኪያ ነገዶች መሀል ለምሳሌ እኔ በጣም በቃ የናጠጥኩ ሀብታም ሊሆን ይችላለሁ። ከበደ ደግሞ የናጠጠ ድሃ ሊሆን ይችላል። ከበደንም አንድ ላይ ጨፍልቄ እኔ እናንተ ስራ አጥነን ማለት አይቻልም። ፖለቲካ ችግርህ ያለበትን ቦታ ነው ጆይን የምታደርገው። ችግርህ ምንድን ነው? ችግርሽ ምንድን ነው? እኛ አትበለኝ። እኛ ብቻችሁን መታችሁ እኛ አትበሉኝ። አንተ ችግርህ ምንድን ነው? ወረቅ ላይ ጽፋችሁ ታውቃላችሁ? የብሔር ፖለቲካ ለሰልፍ አፖይንትመንት ይሄ ራስን በራስ ለመሾም ምቹ ነው። አሁን እዚህ ጋር ከበደ የተባለው ሰውዬ ማንም ሳይሾመው የብሔሩ አለቃ ነው። ማን ይከለክለዋል? ወደፊት ሲል ወደፊት ትሄዳለህ፣ ወደ ግራ ትሄዳለህ። ማንም የሚነሳና የእኛን ብሔር መንካት የእሳት ዘንግ መጨበጥ ነው ይላል። በቃ ማንም አለቃ ይሆናል። አለቃ ልትሆን አትችልም ልትል አትችልም። ምክንያቱም በሞብ ነው የምናስበው። በሞብ ስናስብ የአንዱ መበደል የሁሉ መበደል እንደሆነ አድርገው ይነግሩናል። የአንዱ ድሎት የሁላችንም ድሎት እንደሆነ አድርገው ይነግረናል። ለምሳሌ ባለፉት 27 ዓመታት ወይ ባለፉት 10 ዓመታት ያያችሁት ችግር ምንድን ነው? እኛ ሀገር ፖለቲከኞች የነሱ ከርስ ከሞላ የህዝቡ ከርስ የሞላ ይመስላችኋል? እውነት ነው ውሸት ነው? እሱ በቪኤት ስለሄደ ጥያቄያችን ተመልሷል። ህዝቡ በቪኤት እየዳርን ይላል፣ ግን የሄደው እሱ ነው። አንተ መጠየቅ አለብህ።
አንድ ትግራዋይ ፖለቲከኛ በቪኤት ስለሄደ አንተ ሄዳል ማለት አይደለም። አንድ ትግራዋይ አስመጭና ላኪ ስለሆነ አቦይና አደይ አስመጭና ላኪ ናቸው ማለት አይደለም። ከደላት ኦኬ፣ ከደላ ኦኬ። በቪኤት እየሄዳችሁ ከሆነ ኦኬ። በቪኤት ካልሄድክ ግን አንድ ትግራዋይ ቪኤቱ ሲነጠቅ ተደፈጠጥን ማለት የለብህም። የመንጋው መሪ ጥቅሙ ሲጎልበት ተበደለን ይላል። የመንጋው መሪ ቀፈቱ ሲሞላ ጥያቄያችን ተመለሰ ይላል። ተመልሷል ጥያቄ። በአማራ ስም ነጋዴ የለም፣ ገንዘብ ሰብሳቢ የለም፣ ሆዳም የለም። በኦሮሞ ስም ገንዘብ ሰብሳቢ የለም፣ ሆዳም የለም። በሁሉም ብሔር ብሔረሰቦች ኦፒኒየን ሊደሮች የምትላቸው በጣም ሀብታሞች ናቸው። ጡንቻቸው የፈረጠመ ሀብታሞች ናቸው። አንተ ጡንቻ ፈርጥሟል። ባንክ አካውንት ውስጥ ደና ገንዘብ አለ፣ ሴቪንግ አለ ከሆነ ኦኬ ይመችል። ካልሆነ ግን በባዶ ሆድ ለበላና ጥቅማቸው ለቀረባቸው ሰዎች በስመ ፖለቲካ በስመ ተበድለናል ማጨብጨብ የለብም። ፖለቲካ ችግር ያለበትን ቦታ አይተ መዝነ የምትገባበት ነው። አይ ዶንት ኬር ፓርቲው ከሰሜን የሚምጣ ከምዕራብ የሚምጣ ከምስራቅ ይምጣ፣ ብቻ ችግሬን ይፍታ። እኔ ከወጣሁበት ብሔር ስለወጣ ያንተ ችግር ምን አገባኝ? አላቅህም፣ አታቀኝም። በሀገር ጉዳይ እንዴት ሆናለህ? በሀገር ጉዳይ ድሃ የለ፣ ሀብታም የለ፣ ሰባኪ የለ፣ በሽተኛ የለ። በሀገር ጉዳይ ወደድክም ጠላህም አንድ ትሆናለህ። የጋራ ቤት ነዋ። እብድ የለ ምን የለ፣ በጋራ ታስባለህ። ኢትዮጵያ አለቀ። በዶሜስቲክ ፖለቲካ ጉዳይ ላይ ግን ችግር ያለበትን መርጠህ ትገባለህ። ምንድነው እንደ ጉሊት እዚህም ከፍታችሁ እንደ ኦሮሞ እንደ አማራ ምናምን የስልጤ ቤት የአማራ ቤት ምናምን የኦሮሞ ቤት ምናምን ብላችሁ የምታወሩት ፖለቲካ እንዲህ አይሰራም። ይሄ ለ21ኛው ክፍለ ዘመን የሚመጥን አይደለም። ከዚህ እንዴት ነው የምንወጣው? ፓርቲዎች ወደ ሀሳብ ፖለቲካ ሲመጡ አሁን ባለፈው አንዱ ደወለ። ቴሪ ምንድነው የማንኪያ ነገሮች ሲጨቆኑ ዝም ትላለህ? እንዲ ያለ ምንድነው የተፈጠረው ነገር? ድምፅ ለምንድን ነው ማትሆነን? ኦኬ እንዴት ድምፅ ሆናችሁ? ተበድለናል። ምንድነው የተበደላችሁት? እየጠየኩት ስመጣ ለካ ሰውየው ኮንትሮባንድ ተይዞበት ነው። ኮንትሮባንድ ተይዞበት ለካ የብሔራችን ችግር አድርጎታል። የእሱ መበደል የሁላችንም ችግር እንደሆነ እየነገረኛል። እናንተ ኮንትሮባንድ ስታገኝ ለማንኪያ ብሔር ተወላጆች ሙሉ ሰጥተሃል ገንዘብ? አሁን ፖለቲከኞችን አስገባሉ። ሰጥተሃል? ባንክ አካውንት ላይ ሚሊዮን ስታስገባ ሰጥተኸኛል? መጠየቅ አለብን። አማራ ተበደለ ምናምን፣ አማራ ኦኬ፣ አማራ ተበደለ ኦኬ፣ ኦሮሞ ተበደለ ምናምን የምትለኝ እንደዚህ ሰውየውን ጠይቀው እስኪ። ቆይ ስልጣን ላይ ስትወጣ ችግር አለ አልከኝም። ከስልጣን ስትወርድ ችግር አለ እያልከኝ ነው። ኦሮሞ ተበደለ። የትኛው ኦሮሞ? የትኛው ኦሮሞ? ትግራይ ተበደለ። የትኛው ትግራይ? መብራቱ የትኛው ትግራይ ነው የተበደለው? መብራቱን ሳቀው በውስኪ እጁ የሚታጠብ ሰውዬ ነው። በውስኪ እጁ የሚታጠበውን ሰውዬውን ተበድሏል በተሎ ይስቅባል። መበደል ምንድን ነው ይላል። ስለዚህ የደላውንም ያልደላውንም እንደ ችቦ ሰብስበ ጥያቄያችን የምትለውን ነገር ማቆም አለበት። ጥያቄያችን ለማለት መጀመሪያ ጥያቄን ትለያለ። ጥያቄዎቻችሁ፣ ችግሮቻችሁ ተመሳሳይ የሆናችሁ ሰዎች ወደ ፓርቲ ትገባላችሁ። ችግሮቻችሁን ይዛችሁ የኔና አዲስ ታይምስ ከሰሜን ይምጣ ከምዕራብ ይምጣ አይ ዶንት ኬር አስሎንጋስ ኢትዮጵያ እስከሆነ አዲስ የኔ እናንተ ችግር አለ አንድ ነን። ኦኬ ስራ አጥ ነው፣ ስራ አጥ ነኝ። ኦኬ ስለዚህ ፓርቲን መስርት። ፓርቲ ምን መሰረተው? ለምንድን ነው? ከስራ አጥነት ለመውጣት። ሁለተኛ የግለሰቦች መብት መከበር አለበት። ኢህአዲግ ካመጣብን፣ እኔ ከኢህአዲግ ፖሊሲ ማለስማማው የግሩፕ መብት ሲከበር ነው የግለሰቦች መብት የሚከበረው የሚለው ነገር አልስማማም እኔ በግሌ። ምክንያቱም በግሩፕ መብት ውስጥ ግለሰቦች ይደፈጠጣሉ። የእኔ ብሔር ተወላጅ ስለሆንክ በአንተ ምክንያት እኔ እንደ ችቦ የምታሰረው ለምንድን ነው? የግሩፕ መብት ሲከበር የግለሰቦች ይከበራሉ ይላል። ኖ ትክክለኛው የግለሰቦች መጀመሪያ እኔና አዲስን እንደ ሰው ማክበር አለብን። እንደ ኢትዮጵያ ኃይል ታከብረኝ ይገባል። የግለሰቦች መብት ሲከበር የቡድን መብት ይከበራል። ምክንያቱም ቡድን የግለሰቦች ድምር ውጤት ነው። በተረፈ በታሪክ አጋጣሚ በደል የደረሰባቸው የህብረተሰብ ክፍሎች አሉ፣ አፈርማቲቭ አክሽን የሚያስፈልጋቸው። የግሩፕ መብት መከበር አለበት ካልከኝ ምስማማው የህፃናት መብት ልክ እንደዚህ ቅድም እንዳሳየዋቸው ከህፃናቷ ጀምሮ ወስዶ አሳድጎ አጥቦ ያገባት ሰውዬ ይሄ መንጋጋው መመታት አለበት።
የህፃናት መብት መከበር አለበት። የአረጋውያን መብት መከበር አለበት። በታሪክ አጋጣሚ በደል ደረሰባቸው የምንላቸው እነዚህ ማይኖሪቲስ የነሱ መብት መከበር አለበት። የሴቶች መብት መከበር አለበት። የወጣቶች መብት መከበር አለበት። የአረጋውያን መብት መከበር አለበት። ዲስኤቢሊቲስ እነዚህ አካል ጉዳተኞች የነሱ መብት መከበር አለበት። ቡድን ማለት ይሄ ነው። በተረፈ የ27 ዓመት ወጠምሻ ደረት እንደ የተከፈለ ሰው እየመተ አታፍርም እንዴ? አማራ ነኝ ኦሮሞ ነኝ ስልጤ ነኝ ምናምን ብለህ ስታወራ እኔ ያሳፍረኛል። ቴዲ እንዴት ነህ? ቆይ አንዴ ሰው ላስገባ፣ አልጨረስኩም፣ አስገባለሁ። አዲስ እንዴት ነህ? አዲሳችን እዚህ ጋር ቆይ 4 ላርግላችሁ። አራት ላርግ ታፕታፕ እያደረጋችሁ ታፕታፕ ስላላደረጋችሁ አልሄድም እያለ ነው። አንዴ አቶ ቴዎድሮስ ቴዲዬ እንዳትለን ብለናል። እንግዲህ አቶ ቴዎድሮስ በሚለውን ጀምረ ብለን ነው። አንተ ሲቀፍ ግን አቶ ቴዎድሮስ ቴዎድሮስ አቶ ቴዎድሮስ አደራ አታሽሙን ሙሉ ቴዎድሮስ መንገድ ላይ ስታገኝ ቴዎድሮስ ምናምን እያንቀላፋውን ከሆነ ታነቃኛለህ። እኔ ወንድ ልጅ ከካናዳ ላይ ጋዜጠኛውን አንተ ግራ እጅህን ግራ ትከሻውን አድርገህ ሳይ እንዴ አቶ ቴዎድሮስ በሉኝ ብሎ ግራ እጁን ጣደ እንደ ብዬ ላማህ ነበረ። ብቻ ለፍ ያለው ለማንኛውም ለማ ይህ የፓርኪንግ ዝግጅት ላይ ዋንድ ወዳጅን አቅፈ ተነስተ ነበርና እንደዚህ አይነት አስተቃቀፍ እንዳይለምድ ለማለት ነው። እሱ ወንድሜ እኮ ነው። በእናትህ አብሮ አደጌ ተዋክ እግዚአብሔርን አብሮ አደጌ ነው። አብሮ አደጌ ኳስ አብሮኝ የተጫወተ ወንድሜ በቃ በእናትህ። እሺ ወደ እንትኑ ልምጣላችሁ። ሌላ በምንም የማንተዋወቅ ሰዎች መሀል ላይ መናገር አለብኝ። ዘመኑ ከፍቷል። ማርክ ምናምን ማርክዬ ምናምን ማርቆስ ብለህ ስምን ቀይረው። ቴዲ እኮ ይቻላል። ከበደ ምናምን በቃ በብሎ ስም ተጠራ። ምን ታትፈር ጥሩ ነው። ቆፍጠን ብሎ ሰዎች ሲጠሩ ጥሩ ነው፣ ያለማመዳል። ካልሆነ አስቸጋሪ ነው። ዘመኑ እየከፋ ነው እና ቁልምጫ ይቅር በሚለው ስለተስማማን ከልብ ነው ማመሰግነው። ፖለቲካ ሀሳብ ነው ማይ ፍሬንድ፣ የኔ እምነት ነው። እንደ አማራ፣ እንደ ኦሮሞ፣ እንደ ስልጤ፣ እንደ ትግራይ ምናምን እያልክ የምታስበውን ሀሳብ እሱን የብሔር ብሔረሰቦች ቀን እስካሁን አስገደለን፣ አዋረደን። አሁን ድረስ ቢገባችሁም ባይገባችሁም የድንጋይ ዘመን ላይ ነው ያለነው። ዲሲ ላይ ተቀምጠ በብሔር እያሰብክ ኢንፋክት አገር ቤት ካሉት በላይ በባሰ ሁኔታ ነው እያሰብን ያለው። ይሄ እንዴት ነው የሚስተካከለው? ፖለቲካችን ወደ ሀሳብ። በነገራችን ላይ ፖለቲካችን የሀሳብ ፖለቲካ ይሁን ሲባል አላዋቂዎች ይዘቅጣሉ፣ ስለሚያውቁ ነው። ምክንያቱም ብሔር እየቆሰቆስ አመልማለ ጉቤ ማስጨፈር ቀላሉ። ማንም መጥቶ በስመ አማራ የተበደለና ላይ ከቆስተስተነስ ጀምሮ ስንገደል ነበረ፣ እንትናችን ከትግራዮች እንዲህ ስንሆን ነበር፣ ኦሮሞ እንዲህ ስንሆን ነበር ምናምን ያልክ ህዝብ ማስተባበር ቀላል ነው። የሀሳብ ፖለቲካ ሲሆን አሁን እውቀት ሊታይ ነው። ስለ ኢኮኖሚ ስለ ምጣኔ ሀብት ልታነብ ነው ማለት ነው። ሰዎችን ፐርሲዩድ ማድረግ መቻል አለብህ ማለት ነው። የምታሳምነው የማህበርን ሰዎች ብቻ ሳይሆን ከሰሜንም ከምስራቅም ከምዕራብም የመጣው ማሳመን አለብህ። ስትወዳደር በሁሉም ኢትዮጵያ ክፍል ላይ ተዘዋዙረ ሀሳብን ሸጠ ልትመረጥ ነው ማለት ነው። ይሄ እውቀት ይጠይቃል። እውቀት እንደሚጠይቅ ስለሚያውቁ ፖለቲካችን ወደ ሀሳብ ይምጣ ስትሏቸው ድንጋይ ይወረውራሉ፣ ግርግር ይፈጥራሉ። ለእኛ ጊዜ ነው እንዴ እንዲህ ይሆንን የእኛ እንዲሆን አይታይም። አውቀው አገር እንድትድን ልክ እንደ ሌሎች ይሄ የሌለ አይደለም፣ በሌሎች ሀገሮችም ያለ ስለሆነ ፖለቲካችን ወደ ሀሳብ ፖለቲካ መምጣት አለበት። ይሄ ለምንድን ነው የከበዳችሁ? ማድረግን ለሀገር እንደምታስቡ ትናገራላችሁ። ይህን ማድረግ ለምንድን ነው የከበዳችሁ? ይህ ጥያቄ አንስቼላችኋለሁ። ሀሳቡ ትክክል ነው። በዚህ ጉዳይ ላይ እየሰራን ነው። ወደፊት የሀሳብ ፖለቲካ እንዲመጣ ነው ምንለፋው ብለዋል። ሌላኛው ዘጌት ብላችሁ ለገባችሁ ከፋኖ ኃይሎች ጋር አሁን የተፈራረማችሁት ከማስረሻ ሰጤ ጋር ነው ካፒቴን። ሌሎቹ እዛው አሉ። ይሄ እንዴት ሰላም ሊያወርድ ይችላል? አንዳንድ ቦታ ላይ ደግሞ ፕሬዝዳንቱ የተናገሩት አንዳንድ ጊዜ ሲመጡ እነዚህ ታጣቂዎች
ብዙ ዓመታቸውን ጫካው ስላሳለፉ በሚመጡበት ጊዜ ገንዘብ እየሰጠን የእርሻ መሬት እየሰጠን እንዲቋቋሙ እንዲደራጁ የምናደርግበት ጊዜ አለ። ይህን የምናደርገው ለሰላም ብለን ነው አሉ። የተነሱ ጥያቄዎች አሉ። ኦኬ፣ እንደዛ ካደረጋችሁ ነፍጥ ያነሳውን እያከበራችሁ በሰላማዊ መንገድ የሚታገሉትን መግፋት አይሆንም ወይ? እንዲህ ስታደርጉ ያዩ ሌሎች ሰዎች እኔም ጫካ ልግባ፣ ጫካ መግባት ለካ ያሸልማል የሚል እሳቤ ይፈጥርባቸው ሲሉ የመለሱልን መልስ እንግዲህ ሰላም በአንድ በኩል እንዲመጣ ይፈለጋል። ለሰላም ደግሞ የምንከፍለው ዋጋ ነው። ይሄ ዋጋ እንዲህ ያሉ ነገሮችን ኦፒኒየን ሊደሮችን፣ መሪዎችን ይጠይቁናል። እነሱም እንመጣለን፣ ምንሰራው ነገር የለም። ይሄን ያህል ጊዜ ነፍጥ አንስተን ጫካ ሆነናል፣ ስራ የለንም፣ መቋቋሚያ የለንም ብለው ሲጠይቁን ምን ማድረግ አለብን? አንድ ጊዜ ሰላም እንፈልጋለን፣ ሌላ ጊዜ ደግሞ መቋቋሚያ ሲጠይቁን ያን አለማድረግ ትክክል አይደለም የሚል ምላሽ ሰጥተውኛል። እኔ ምላሹ ነው ለእናንተ ማቀርበው፣ እናንተ ትሄዱበታላችሁ። ከፋኖች ጋር በየጊዜው እንደሚደዋወሉ ነግረውኛል፣ ነግሬያቸዋለሁ። ኤክሰፕት ከዘመነ ካሴ ውጭ ዘመነ ካሴንም በሰው በሰው እንዳገኙት ነግረውኛል። በተረፈ ከሌሎቹ ጋር ይገናኛሉ። ተሰብስበው አንዳንዶቹ ለመደራደር ሲመጡ ኦርጋናይዝድ ባለመሆናቸው ውሃ ሊያነሳ የሚችል ነገር ሀሳብ አናገኝባቸውም። ብዙ ሰርገው ገቦች አሉ፣ ብዙ ኢንተረስት ያላቸው ሰዎች አሉ። አማራ ፖለቲካ ውስጥ ኢንፊልትሬት አድርገው የገቡ አሉ። አሁን እዚህ ጋር ለምሳሌ አረንጓዴ ቢጫ ቀይ ከፊት ስላልደረገና ይህን ስላልደረገ አማራ ነው ማለት አይደለም። ሊሆንም ይችላል፣ ላይሆንም ይችላል። ብዙ ኢንተረስት ግሩፖች ስላሉ ሰርገው የገቡ ስላሉ ጥያቄው በጣም ብዙ ስለሆነ አስቸጋሪ አድርገውብናል ብለዋል። የአፍሪካ ህብረትና የኢጋድ እንዲሁም ደግሞ የአውሮፓ ህብረት ሰዎች ባሉበት እየታዘቡ ነው ድርድሩን ያደረግነው ብለውኛል። ውሸት ነው እውነት ነው? ፍርዱን ለእናንተ። ሌላው እስካሁን 27,000 ነፍጥ አንግበው ወደ ጫካ የገቡ ታጣቂዎች እስካሁን ማስረሻ ሰጤ ጋር ድርድር አድርገን ከተስማማን በኋላ ተቀላቅለውናል ብለዋል። ሌላ ያነሳውላቸው በሰላማዊ መንገድ የሚታገሉ ፖለቲካ ፓርቲዎችን ብዙ ጊዜ ለእናንተ ማነሳ ነው። በሰላማዊ መንገድ የሚታገሉ ፖለቲካ ፓርቲዎችን አንዳንዶቹን ስብሰባ እንዳያደርጉ እያገዳቸው፣ አንዳንዶቹን እያሰራችሁ፣ ለምሳሌ እነ ክርስቲያን ታደለን እንደ ምሳሌ ማጥቀስ ይቻላል። እነዚህን እያሰራችሁ ምህዳሩን አጥበባችሁ ጫካ የገቡ ነፍጥ አንግበው ጫካ የገቡትን ኑ ብትሏቸው ምን አይተው ይመጣሉ? ፌር ጥያቄ ነው። መጀመሪያ ጫካ ያሉትም እንዲመጡ በሰላማዊ መንገድ ለመታገል ቢሮ የከፈቱትን ለምን በሰላማዊ መንገድ አትይዟቸውም? ለምን እነሱ ልክ እንደ ገዢው ፓርቲ ሁሉ ሚዲያ ለምን አሰጧቸውም? ለምን ሀሳባቸውን በነፃነት እንዲያንሸራሽሩ አትፈቅዶላቸውም ብዬ ጥያቄ አንስቼላቸዋለሁ። አንዳንድ ክፍተቶች ቢኖሩም እየሰራንበት ነው ብለዋል። ሌላው የመጨረሻው ኦኬ አሁንም ከሌላ የፋኖ አደረጃጀት ኃይሎች ጋር እያወራን ነው ብለዋል። በቅርቡ የምትሰሟቸው ዜናዎች ይኖራሉ። አሁንም እንደነገርኳቸው የመደራደር የመወያየት ፍላጎት ያሳዩ የፋኖ ኃይሎች አሉ። ከነሱ ጋር ትንሽ ችግር የሆነብን ሰርጎ ገቦች ገብተው የራሳቸው ኢንተረስት ያላቸው ሰዎች ገብተው ትደራደሩና እንዲት አደረጉና የሚሉ አዛዦች፣ በተለይም ደግሞ አንዳንዶች ገንዘብ እየሰበሰቡ እየሰጡ እንደፈለጉ ትግሉን ለመምራት የሚፈልጉ ሰዎች እንዲህ ያለ ነገር ስላለ ነው እንጂ አሁንም መተማመኛ ከተሰጣቸው በሰላማዊ መንገድ ለመግባት የሚፈልጉ አሉ። ይሄን ብለውኛል። ሌሎቹን እንግዲህ ከሞላ ጎደል ያነሳሁትን ነገሮች፣ ጥያቄዎች የመለሱት ነገር ይሄ ነው። እናንተ እንድትሄዱባቸው ስል ሌሎችን ለሌላ ጊዜ ላስቀምጥና ከሁለት ዓመት በፊት ከአንድ ዓመት ከ8 ወር በፊት አማራ ፋኖች በ100 ሜትር ርቀት ባህር ዳር አካባቢ ላይ ይታኮሱ ነበር። ኦልሞስት አካባቢውን በሙሉ ተቆጣጥሮ ነበር ማለት ይቻላል አሉ። አሁን ግን
በፊት እንግዲህ በ100 ሜትር እንግዲህ በጀስት በክላሽንኮፍ ብትደውል ብትተኩስ ከተማ ያለ ሰው ወይም ደግሞ ማንኛውንም ነገር ታርጌት ማድረግ በምችልበት ርቀት ላይ ኦልሞስት ይሄን በነገራችን ላይ የምስራቅ እዝ አዛዥ ሌተናል ጀነራል መሐመድ ተሰማም ሲናገሩ ሰምታችኋል። ኦልሞስት ከሞላ ጎደል ሙሉ አካባቢውን ሙሉ ዞኖቹን ተቆጣጥረው ነበር የፋኖ ኃይሎች። አሁን ግን ያን እያጸዳን ኦልሞስት ከ80 ከ90 ኦልሞስት 100% በሚባል ደረጃ በእኛ ቁጥጥር ስር ነው ያለው። የቀሩትም እንዲገናኙ ብቻ መንገድ የከፈትንለት ኮሪደር የከፈትንላቸው ካልሆኑ በስተቀር ከሞላ ጎደል በእኛ ቁጥጥር ስር ነው ያለው። የፈለግነውን እናደርጋለን፣ እንወጣለን፣ እንገባለን። ይህን እያደረግን ያለ ነው። ከምንም ነገር በላይ ደግሞ የአማራ ሕዝብ የሚያነሳቸው ጥያቄዎች አሉ። ኢትዮጵያ ውስጥ አሁን እንደምታውቁት የኦሮሞ ነፃነት ግንባር ኃይሎች ህዝቡ ተነስቶ በሰላማዊ መንገድ ታገሉ እያለ ጥያቄ እያነሳ ነው። ከዚህ በኋላ የመሳሪያ ድምፅ ሰለችን አቁሙ እንዳላቸው ሁሉ የአማራም ሕዝብ እንደዛ ማለት ጀምሯል ብሎኛል። ይሄ ነው ከሞላ ጎደል የነገርኳቸው። ነገም ከነገ ወዲያም ከገዢው ፓርቲም ሆነ ከተቃዋሚ ፓርቲ ሰዎች ጋር በደንብ እገናኛለሁ። ለመገናኘት ያንተን ፍቃድ አልጠይቅም። ያንተን ፍቃድ የምጠይቀው አንተ የምታጎርሰኝ ከሆነ ነው። እኔ በነፃነት የምንቀሳቀስ ሰው ነኝ፣ የሚዲያ ሰው ነኝ። ከገዢው ፓርቲ ሰዎች ጋር ደስ ብሎኝ ያገኛቸዋለሁ፣ ኢንተርቪው አድርጋለሁ። እነ ዘመነ ካሴ መጥተው ድሉን ካገኘው ጠይቃቸዋለሁ፣ አገኛቸዋለሁ። ማነው ድሪባ ኩምሳም ከመጣ አገኛለሁ። እናንተ የምትመግቧቸው የሚዲያ ሰዎች ግን ከእናንተ ፍላጎትና ጥቅም አኳያ ከተንቀሳቀሱ ያዟቸው። እኔ የማናችሁም የማህበር ስብስብ አባል አይደለሁም፣ የማናችሁም እንትን አይደለሁም። ስለዚህ ነፃ ሰው ነኝ። ከእንትና ጋር ተገናኘ ከእንትና ጋር ከአንተ ጋር የተፈራረምኩት እኔ ታጋይ ነኝ አላልኩም። ታጋይ ነኝ ብያለሁ። እንኳን ታጋይ ነኝ ልል ቀርቶ የብሔር ተወላጅም ነኝ ብዬ አልተናገርኩም። እኔ የማንኪያ ብሔር ተወላጅ ነኝ። ስለዚህ የፈለግኩትን አደርጋለሁ። አስሎንጋስ ሚዲያና ሚዲያ ነክ ይሁን እንጂ ህገወጥ ነገር አይሆን እንጂ መረጃ አመጣለሁ፣ መረጃ ጠይቃለሁ። ከዛ ደግሞ በማመጣው ጉዳይ ላይ ሀሳብ አስተያየት እንሰጣለን። ከእንትና ጋር ለምን ታየ፣ ከእንትና ጋር ለምን ታየ፣ ከእንትና ጋር ምን ስታደርግ ምናምን ልትለኝ አትችልም። ያስማማል። ስላደመጣችሁኝ ከልብ ነው ማመሰግነው። እዚህ ውስጥ ያላችሁ ልባዊ ምስጋና ይድረሳችሁ። አሁን ፖለቲከኞች የሚናገሩትን 3 ፖለቲከኞች ገብተዋል። አዲስ ታይምስ ይባላል። ሀብታሙ በሻ ነው፣ የፋኖ ደጋፊ ነው። በእስክንድር ነጋ የሚመራውን ፋኖ ይደግፋል። ይርታቸው አለ ስገምት፣ ይርታቸው የአማራ ፋኖ ብሔራዊ ኃይል ደጋፊ ነው። የአዲስ ታይምስ የአማራ ፋኖ ህዝባዊ ኃይል ደጋፊ ነው። ዋንጋሪ የገዢው ፓርቲ ደጋፊ ይመስለኛል። በእነዚህ 3ቱ መካከል አጠቃላይ ነባራዊ ሁኔታውን ወደ እናንተ አደርሳለሁ። ከዛ በፊት ግን አንድ ድምፅ ላሰማችሁ። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ይህም ብለዋል። አንድ ላይ ጨምራችሁ እንድትሄዱበት ነው። ፋኖች ከቲፒኤልኤፍ እና ከሻዕቢያ ጋር ሆነው በጋራ ሆነው ሊወጉን ነው ብለዋል። እውነት ነው ውሸት ነው? እስኪ ስሟቸው። ኤርትራ ከጽንፈኛው ጁንታ ጋር በጋራ ተወያይተው የጋራ ሰነድ አዘጋጅተው ኢትዮጵያን በሁሉም አቅጣጫ እንውጋት ብለው በ10 ጣታቸው ፈርመዋል። በ10 ጣታችሁ ፈርመዋል ማለት እንደዚህ ፈርማችኋል ማለት ነው። በሌላ ማለት ለማለት የፈለጉት ይገባኛል። አስረግጣችሁ በቃ እርግጠኛ ሆናችሁ ተፈራርማችኋል ለማለት ሲፈልጉ ነው። ሰው ግነት ይጠቀማልና በ10 ጣት ሲባል እንዴት በ10 ጣት ይፈርማል ብላችሁ ነገር አትፍተሉ። መሬት ላይ ያለው እውነታ ደግሞ እነዚህ ኃይሎች በዋሉበት እንኳን ማደር አልቻሉም። አሁን ላይ ከዛሬ 2 ዓመት በፊት ቢፎክሩ እንኳን ወረዳዎችን ዞሮ ምን አልኩኝ? ከዛሬ 2 ዓመት በፊት ቢፎክሩ ኖሮ ወረዳዎችና ዞኖችን ተቆጣጥረው ነበረ። አንዳንድ የብልጽግና ደጋፊዎች ዲናያል ውስጥ ገብተው ነበረ። ለቀማ ላይ ነን እኮ ዘመነ ካሴ የና ያለው እያለን እየፈለግን አይደል እንዲህ ምናምን እያሉ ነበር። እርግጥ ያው ፖለቲከኛ እንደዛ ነው። ፖለቲከኛ እናንተም ውሸታም ናችሁ፣ እነሱም ይዋሻሉ። የተሻለ ውሸትን የሚተውነው ሰውዬ ያሸንፋል። ግን እሳቸው ግን ከዛሬ 2 ዓመት በፊት ቢሆን ኖሮ ኦልሞስት 100% በሚባል ደረጃ አካባቢውን ተቆጣጥሮ ነበር አሉ። ይህንን ክቡር ፕሬዚዳንቱም አልሸሸጉም፣ ነግረውኛል። ግን ስሟቸው። ከዛሬ 2 ዓመት በፊት ቢፎክሩ እንኳን ወረዳዎችን ዞኖችን ግማሽ በግማሽ ዞን ነበር። የለም መሬት ላይ የለም።
ከዛሬ 2 ዓመት በፊት ወረዳዎችን፣ ዞኖችን በሙሉ ተቆጣጥረው ግማሽ በግማሽ ይዘው ነበረ። የፈለጉትን ማድረግ ይችሉ ነበር። አሁን ግን የለም ብሏል። ይሄ እውነት ነው ውሸት ነው? ስለምትናገረው ንግግር በቂ እውቀት በቂ ግንዛቤ ያለ ጨዋነ ስነ ምግባር ያለ ፖለቲከኛ ሪኩዌስት ትልካለህ። ጋጠ ወጥ ከሆንክ አደራ ይሄ ቤት ለአንተ የሆነ እዚህ ጋር የምታያቸው ጨዋዎች ናቸው። አክብረኝ ከመጣ ተከብረ እንድትሄድ ማድርገው እኔ ነኝ። ዲስሪስፔክት አደርጋለሁ ካልክ ደግሞ አይተም ሰምተም የማታውቀው ውርደት ይከተላል። አይ ዶንት ኬር። ከአድማጭ ተመልካቾች ጆሮ የሚበልጥ የለም። ፖለቲካን በፖለቲካ ቋንቋ እናወራለን፣ እንከባበራለን፣ አገራችንን እንወዳለን። የሀሳብ የበላይነት ይኖር። የሚቆረቁረኝ ሀሳብ የለም ስድብ ካልሆነ በስተቀር ኢንተራፕት መደራረግ ካልሆነ በስተቀር። በተረፈ ወደድክም ጠላም ይሄ ትውልድ ስነ ምግባር መማር አለበት። ጋጦጦች ዘግጠው ስነ ምግባር ያላቸው ተወያዮች ወደ መድረኩ የሚመጡበትን ነገር ማመቻቸት አለብን። ፖለቲካ ሀሳብ ነው። አዲስ ታይምስ እንኳን ደህና መጣ፣ ይርታቸው እንኳን ደህና መጣ፣ ዋንጋሪ እንኳን ደህና መጣ። እዚህ ላይ 1-2 ሰው ብቻ ብጨምር 2 ዙር ብሰጣችሁ ወይ 3 ዙር ብሰጣችሁ 5 ደቂቃ ከዛ ተከብራችሁ እንደመጣችሁ ተከብራችሁ ወደ ቤቶቻችሁ እንድትሄዱ አደርጋለሁ ለማለት ያለው። ሌሎቻችሁ ታፕታፕ እያደረጋችሁ ላላችሁ ልባይ ምስጋና ይድረሳችሁ። ዩቲዩብ ፌስቡክ ላይ እያያችሁ ላላችሁ እንዲሁ ልባይ ምስጋና ይድረሳችሁ። ኮመንቶቻችሁ መጨረሻ ላይ አነባለሁ። አንዳንዶች እችል ልናገርና ፈገግ ላሰኛችሁና ወደ አዲስ ታይምስ ሄዳለሁ። አንዷ ቴዲዬ የ60 ዓመት ሰው ነኝ ግን አፍቅሬሃለሁ አለች። እግዚአብሔር ይገስጽሽ። እንዴት ነው የ60 ዓመት ሴትዮ እንዴት ትችኛለሽ? ልብሽን አደንቃለሁ። በጣም ነው ማደንቀው። እግዚአብሔር የ70 ዓመት ሴት ሆነሽ ልብሽ የ20 ዓመት ነው የሚመጣው፣ የ27 ዓመት ነው የሚመጣው። እሱ መሰክርልሻለሁ። አንዳንድ ጊዜ ያለው የ70 ዓመት ሴቶች ሆኖ ልባቸው የሚመጣው ግን እንደ 27 ዓመት ነው። አንዳንዶች ደግሞ በ27 ዓመታቸው ልባቸው የሚመጣው እንደ 60 እንደ 70 ዓመት ነው። ልብሽን አደንቃለሁ ግን አንቻቻል። ሰበብ ትሆኛለሽ። አንዴ እግርሽን ራስጌ ላይ አንዴ እንትን ላይ ምናምን በኋላ ብትገነጣጠይ ችግሩ ለኔ ነው። እናንተም ስንቅ ይዛችሁ እኔን እስር ቤት መጠየቅ እንዳትለፉ ለማለት ያለው። ልብሽን እናደንቃለን ግን ምርጫሽ ትክክል አይደለም። የመረጥሽው ሰው በጣም አስቸጋሪ ሊሆን ስለሚችል በልክ ቢሆን በልክ ማያስቸግር አንዴ ዝቅ በይ፣ አንዴ ሶፋ ላይ፣ አንዴ ራስጌ ላይ፣ አንዴ እግርሽን ልስረው፣ አንዴ ላንጠልጥልሽ ምናምን ማየት ሰው ይሻልሻል። አሟሟቴን አሳምር ይላል የሀገር ሰው ሲተረት። እና ይሄን ለማለት ያህል ነው። በሳምንቱ ካስገረሙኝ ኮሜንቶች መካከል አንዱ ስለሆነ ነው። አዲሳችን ሀብታሙ በሻ እንዴት ዋልክ? ቴንኪዩ ቴዲ። እንግዲህ ከአረጋ ከበደ ጋር ተያይተሃል፣ ትንሽ ትረገጣለህ እና እሱ ጋር በሱ አስተያየት አዲስ ታይምስ ጠቅላይ ሚኒስትር አብይ አህመድን ብታገኘው ጥያቄ ነው የምትጠይቀው ወይስ ልደባደብ ነው የምትለው? ጥያቄ ነው የምጠይቀው። ልቃወሙ እችላለሁ፣ ግን መጀመሪያ ለመጠየቅ ነው ሞክረው። እድሉን ካገኘው ጥያቄ ነው የምጠይቀው። ማለት እስከዛሬ ለተሰሩ ስራዎች ያለኝን የፖለቲካ ዲፍረንስስ በጥያቄ መልክ ነው ለማቅረብ የምሞክረው እና አንተ ማግኘት፣ አንተ ጋዜጠኛ ነህ፣ ስራ ነው። እኔ አይ ዶንት ማይንድ ስላገኘው። ግን ያገኘው መቼ ነው? በዚህ ሳምንት ነው ወይስ እዚሁ አሁን ካናዳ መጥቶ ነው ሰውዬው? እሱን ነገር ክሊር አላረክም መሰለኝ። እሱ ነው እና ኤኒዌይስ ማግኘት እኔ እንትን ያው የተገናኘህበት ሁኔታ ይወስነዋል። የተገናኘኸው ሌላ ሴራ እያሴርክ ነው፣ መንግስት ለመገልበጥ ነው፣ በፋኖ ጉዳይ እሱ ነገር ይተነተናል እንጂ ከዛ ውጭ አሁን የአማራ ልጆች አላችሁ። አሁን የአማራ ትግል የተደበቀ ነው። ሲጀመር የአማራ ደብቆ ያውቃል? አይ እንደው ለቀልድ ይሄን ነገር አሁን የአማራ ፖለቲከኞች አሁን ደብቀው ያውቃሉ? ምንድን ነው የሚደብቁት? አማራዎች እኮ ምንም አይፈሩም እኮ። በቃ ፊት ለፊት ይነግርሃል። መጣንልህ ሌላ ምንድን ነው? ያ ሁሉ ነገር አደባባይ ነው። ሰው የሚደበቅ ነገር የለውም። ምንድን ነው የሚደበቅ እኮ ትግል የላቸውም። ያ አይ የለውም። እንዲያውም ሞር መደበቅ ያለበት ነገር አደባባይ እየወጣ ነው ያስቸገረው በአማራ ትግል ውስጥ። ይሄ አዲስ ነገር አይደለም ኦነስትሊ። እና ማውራት የሚገባን ሀላል ላይ እያወራ ነው። አደባባይ አውጥተው ነው የሚያወሩት፣ የሚጨቃጨቁት ይታወቃል። እና ምንድነው ነው የምለው፣ እንደ ጋዜጠኛ አግኝተህ መጠየቅ ተገቢ ነው። ኢንተርቪው ለምን አላረከውም ነው? ኢንተርቪው አድርገህ አልፈቀደም ኢንተርቪው እንድታደርገው? ኖ ኢንተርቪው
ለማድረግ እንግዲህ ተነጋግረናል። ኦኬ ኦኬ ከመሄዳቸው በፊት እዚህ እግረ መንገዳቸው ለስራ ጉዳይ ነው የመጡት። ስለዚህ በተገኘው አጋጣሚ ማንሳት ያለብኝን ጥያቄ አንስቻለሁ። ለኢንተርቪው ደግሞ ሲሆን ሰዓትና ጊዜ አመቻችቼ አንድ ቆይታ ለማድረግ ሙከራ አድርጋለሁ። በነገራችን ላይ እኔ ከእሳቸው ጋር ብቻ አይደለም ከተለያዩ የመንግስት ባለስልጣናቶች ጋር አገናኛለሁ፣ አወራለሁ። ጥሩ ነው። እንደዛ ከመንግስት ባለስልጣናት ጋር እየተገናኘህም እኮ ያንተን ኒውትራል ሆነ መቆየት ፓርሻሊቲን ጠብቀ መቆየት ራሱ አንድ ነገር ነው። ገባ? መንግስት ባቀረበ ቁጥር እዚህ ሶሻል ሚዲያ ላይ ካየ ሶሻል ሚዲያ ላይ የሚያውቁትን አንድ አክቲቪስት ወይንም ደግሞ አንድ ታዋቂ ቲክታከር ስህተት ሲሰራ እንኳን ለመተቸት እየተቸገሩ ነው። እንዲሁም ድጋፍ የሚሰጡም አሉ። እና ከመንግስት ጋር ሰው ጋር በቀረብክ ቁጥር ያ ነገር እንዳይኖርብህ እኔም ያው አንተ ራስን ጠብቀ ያው በምንድን ነው በራሽናል የሆነ መንግስት ላይም ሁሉም ላይም ትችት እያቀረብክ ጋዜጠኛ ስራ እየሰራ ቀጥል ነው። ያንን ነው ጥያቄ ላንሳልና ወደ ጉዳዩ እንሄዳለን። እሺ እዚህ እንኳን ቲክቶክ ላይ ያመጣሁላችሁ ፕሮፌሰር ሕዝቅኤል ጋቢሳ መጥተዋል። ዶክተር ራሄል እሳት የላሰች ፖለቲከኛ እሷን አምጥቻለሁ። የኢህአፓ ሰዎች መጥተዋል። አቶ ልደቱ አያሌው መጥተዋል። ከገዢው ፓርቲ ሰዎች ጋር ተመሳሳይ እኔ ያንተን ፖይንት አውቀዋለሁ ቴዲ። ቅድም እኮ ኤክስፕሌን አድርገሃል። መብት ነው፣ ጋዜጠኛ ነህ። you have to reach out to everybody without any differences honestly። ጋዜጠኛ ስለሆንክ ጫካ ውስጥ ያሉትንም ሰው አልቃይዳንም እኮ ሲኤንኤን ላይ ማን ነው ቢንላደን ከመሞቱ በፊት ሲኤንኤን ላይ ቀርቧል። so what's the big deal? አንተ you reach out everybody። እኔ እዛ ላይ have no problem። እሱን አይደለም ጥያቄ። ልክ ነገም በዚህ አጋጣሚ ነገም እየሰማችሁ ካላችሁ ታጣቂ ቡድኖች እድል ብትሰጡኝ እኔ ትንሽ ወንድማችሁ ማህበረሰብ ውስጥ የምርመሰመስ እዚህ ግባ ማልባል ሰው የእናንተን ሀሳቦች እዚህ አየር ላይ ማዋል እንድችል ዘመነ ካሴ፣ ድሪባ ኩምሳ፣ ጃልመሮ፣ ዶክተር ደብረጽዮን ገብረ ሚካኤል እስካሁን አላገኘኋቸውም። ሌሎቹን አብዛኞቹን በተለያዩ የስራ አጋጣሚዎች ያገኛለሁ። ፕሊስ ብችልና እድሉን ባገኝና ኢንተርቪው ማድረግ ብችል በያላችሁበት ሆናችሁ ቲክቶክ እንደምትጠቀሙ አውቃለሁና ጥያቄ ያው በግልጽ ተናግሬያለሁ አደባባይ ላይ። ይህን ከሰማችሁበት ጊዜ ጀምሮ ብታሳውቁኝና እሺ ብትሉኝ ደስ ይለኛል ለማለት ያህል ነው። በተረፈ ነገም ከነገ ወዲያም ይሄ ይቀጥላል። ይሄን ደግሞ ለማድረግ ደግሞ ፍቃድ አያስፈልግም። ጋዜጠኛ ነህ፣ you do your job ስለሳ ይሄንን ማንም ሰው አንዳንዴ ያው ግዴታ ሆኖብን ኤክስፕሌን የምታደርገው ግን ይሄ ኖርማል ነው። አንዳንድ በተለይ በእኛ የፖለቲካ ጎራ ያላችሁ ሰዎችን ቶሎ ለመወንጀልና ኃጢአተኛ ለማድረግ ባትሞክሩ ጥሩ ነው። ግን ቢሃይንድ ሲን ከጀርባ ያለ ነገር ካለ ኤቪደንስ ካለ እሱን አንስቶ መነጋገር ይቻላል። ከዛ በተረፈ አረጋ ከበደ ላነሳቸው 27,000 ወታደሮች እጅ ሰጥተዋል የሚለው በጣም አስቂኝ ነው። እንግዲህ 11 ሰው ነው ያየነው። ማነው ከማስረሻ ሰጤ ጋር 11 ሰው ነው ሲገባ ያየነው። 27,000 ኬት እንዳመጣቸው አናቅም። እና ይሄን ነው። ሌላው አስቂኝ አረጋ ከበደ ምናልባት ቲክታክም ያዳምጣል ማለት ነው። ካዳመጠ እሱ እያለ ያለው እዚህ እንዲሁም የአማራ ህዝብ እንደ ኦሮሞ ህዝብ ለምንድነው ያለ መሳሪያ ታገሉ ወይንም በሰላማዊ ታገሉ እያለ እየጠየቀ ነው ያለው። በጣም አስቂኝ ነው። የአማራ ህዝብ ይልቅስ የሚጠይቀው መቼ ነው መላላክ የምታቆመው? መቼ ነው እንደ ሽመልስ አብዲሳ እውነተኛ ስልጣን የሚኖር? መቼ ነው እንደ አብይ አህመድ እውነተኛ ስልጣን የሚኖራችሁ እናንተ ብአዴኖች? መቼ ነው እናንተ እኩል ስልጣን የምታገኙት የህዝቡን ጥቅም የምታስከብሩት የሚል እውነተኛ ጥያቄ አለው። ቢኮዝ ብአዴን ትናንትናም የወያኔ ተላላኪ ነበር፣ ዛሬም የብልጽግና የኦሮሞ ብልጽግና ተላላኪ ነውና አቶ አረጋ ከበደ እናንተ እኛ እዚህ የምንናገረው ንግግር በጣም ለውጥ ያመጣል። አሁን አንድ ድምፅ እንድትሆኑ የሚፈለገው አንድ ጉዳይ አለ። ፖለቲከኞች በተለይ ስትመጡ በዚች ጉዳይ ላይ የተወሰነ ደቂቃ ልስጣችሁና ልቦናችሁ ያሳያችሁን ነገር እንድትናገሩ እፈልጋለሁ።